ጤና ይስጥልኝ። እንደምን ሰነበታችሁ? ዶክተር ደብሩ እንደምን ሰነበትክ? አቤት እንደምን ሰነበች ዶክተር አበባ? አዲሱ ዓመት ትንሽ የፈረንጆቹ አዲስ ዓመት ከገባ ጀምሮ አልተገናኘንም። ለረዥም ለትንሽ ጊዜ የጤና መንገድ ዝግጅታችን ልክ ነው፣ ግን አንተም የተለያየ መልእክት ስታገኝ ሰንብተሃል አይደል? ከሰዎች ምነው ልክ ነው። አንድ ነገር ብታደርጉ ምን እየተካሄደ ነው የሚል ነገር አለ። እናንተ ደግሞ እስቲ ብዙ ነገር አለ አልክ እና ዛሬ እንደው ትንሽ አንዳንዱን ብንጠቅስ ምን ሆኖ ነው? ምን እየተካሄደ ነው በአካባቢያችን፣ በትግላችን፣ በአማራው፣ በፋኖ፣ በአጠቃላይ በኢትዮጵያ ውስጥ ብዙ ነገሮች አሉና ለዛ መልሱ ምን ይሆን? እንደው አንዳንድ መስመር ብናስይዝ በሚል ነው እንግዲህ ዛሬ የተገናኘ ነው። ምን ምን ይሻለዋል? ይሄ ትግር ያልተበጠረ ነገር አለ፣ ያልጠራ ነገር አለ እና እሱን እንደው ብናመላክት መልካም ይመስለኛል ነው የኔ ሀሳብ። አንተ ምን ይመስላል? ልክ ነው። ሀገር ታማለች። ሰው ብቻ አይደለም። ብዙ ጊዜ ህመምን የግል ብቻ እናደርገዋለን። አገርም ትታመማለች እና ኢትዮጵያ ታማለች። ምንም የሚያወላዳ አይደለም፣ የሚያከራክር አይደለም። በማቃሰት ላይ ያለ ህዝብ ነው በርካታው ኢትዮጵያዊ እና የሚደንቀው እንግዲህ እያንዳንዱ ፍጡር የራሱ እንደሚታወቀው የመከላከያ አለው ችግርን የሚወጣበት ምንድን ነው። እኛ ግን እየየም ሲዳላ ነው አይነት ሁኔታ ላይ ያለ ይመስላል ህዝቡ። አንዳንዴ ያው ብዙ ጊዜ እንደምንጨዋወተው ምን ይዞት ነው የህዝብ እንዴት ከዚህ የበለጠ ምን ሊደርስበት ይችላል እንልና የአያት ቅድመ አያቶቻችን ትልቅ ደግሞ ብሂል እየየም ሲዳላ ነው ይላል እና አንዳንዴ ለመጮህም ለማልቀስም ለእንባም ለንዴትም አቅም ማስፈለጉን እንረዳለን እና በአጭሩ ግን ያው ሀገራችን በምትሰቃየ መሆኗን በቀን በየቀኑ የምናየው የምንሰማው ጉዳይ ስለሆነ መቼም መተኛትም እንትን ማለትም አይቻል። ይህንን እንትን እያለን እና ይህን እንደው ያፈተት የሰማነውን አንዳንድ ነገር እንትን ልንድል እንድንችል ነው የዛሬ እንትናችን። እርግጥ ነው ካልደፈረሰ አይጠራም፣ ካልጠራ አይጠጣም ነው። አይጠጣም። ብዙ ነገር እየደፈረሰ ነው። አንዳንዱም በተለይ በትግሉ ላይ አሁን እንዳልከው ቀደም ሲልም እንደተነጋገር ነው የግለሰቦች ብቻ ህመም አይደለም፣ የጤና መታወክ አይደለም። በአጠቃላይ ሀገራችን በኢኮኖሚ በማህበራዊው ላዩ ላይ የተጫነው ኃይል የሚያሳምማት ስለሆነ ታማለች ነው የምንለው። ግን የዛሬው አሁን ያልከው ካልደፈረሰ አይጠራም ያልከው በሂደት ላይ በትግል ላይ ተነሳስተናል። ህዝቡ ተነስቷል። በተለይ በፋኖ እና በአማራው ትግል እንደዛም ሆኖ ትንሽ አንዳንድ ጊዜ ድፍርስርስ ይላል ነገር አይደል እና ምንድን ነው የታሰበው አልሆነም። አንዳንድ ነገሮች ውጣ ውረድ አለ በሚለው ነው እና እንግዲህ ካልደፈረሰ አይጠራም ያልከው እና ልክ ነው፣ ልክ ነው። አሁን ያለው በእኛም በቀውስም በክራይሲስ ይላል አይደል ፈረንጅ። አንዳንድ ጊዜ ቀውስ እና አንዳንድ የህብረተሰብ ከፍተኛ ማዕበል ሲመጣበት ያ ችግር ለማጣሪያ ይሆናል። ያልጠሩ ነገሮች ካሉ ለማጣሪያ ጊዜ ይሰጥሃል ማለት ነው። እኛም ጋር እንግዲህ ካልደፈረሰ አይጠራም ስንል ቅድም ብዙ ነገሮችን ጠቃቅሰሃል። ምንድን ነው ማጥራት ያለብን የሚል ጥያቄ ነው በአእምሮ የነበረው። አንዳንድ ውይይቶችም ሰሞኑን ሳደርግ በተለይ የፋኖንም ትግል ስንመለከት አገር ውስጥ ያለውን ከተማ ውስጥም ያለውን ሁኔታ ስንመለከት ምን ያልጠራ ነገር ነው ያለው?
ምን ግልጽ ያልሆነ ነገር ስላለ ነው እና እየደፈረሰ ያለብንና ያንን ደግሞ እንዴት ነው የምናጠራው ነው ነገሩ። እንግዲህ ካልጠራ አይቀጣም ተብሏል። ይሄ ለጠላ መሰለኝ መጀመሪያው አሰጣጥ። ግን ጠላም ይሁን ማንም ነገር ከደፈረሰ በኋላ እንትን ይላል ማለት ነው። ጥራትን የምናየው ያኔ ነው እና አሁን ትንሽ ነገሮች የደፈረሱ ይመስላሉ ለማለት ነው። እንደው አዎ በዛ ላይ ካየሃቸው ነገሮች ምንን ብናጠራ ምንን ነው ጤናን እንደገና እንመልሳለን ለህብረተሰቡ? አዎ እንግዲህ መቼም ዓላማ አሁን በቅድም ባነሳሽው በአንዳንድ አሁን በፋኖ በምኑ በእንትኑ በኩል አንዳንድ እንትን እንሰማለን። እሱን እንደውም ትንሽ ቆይተም ብናነሳው በጣም ጥሩ እንትን ነው። ግን አሁን በሀገሪቷ ላይ ባለውም ሁኔታ እንግዲህ ተመልከቺ፣ ቅድም ማን ነው ይህ ጥጃ የወራሪዎች መንግስት ስልጣን በያዘበት ጊዜ ብር በፈረንጆቹ በአሜሪካ ዶላር 29 ብር ነው ሲል ሰምቼው ነበር ምንዛሬው። እንግዲህ በ7-8 ዓመት ውስጥ ዛሬ ምንዛሬው 200 ሆኗል አሉ። $1 የአሜሪካ ዶላር 200 ሆኗል አሉ። እንግዲህ በ7-8 ዓመት ውስጥ ገንዘቡ ጋሽቦ ደሞዝተኛው በምንም አይነት የሚኖረው ህዝብ እንኳን 7-8 ጊዜ ደሞዙ አድጎ የኑሮን ውድነት ለመከላከል የሚያስችል ቀርቶና እጥፍ ባልሆነበት ሁኔታ ሰው ሰርቶ ገበሬው አርሶ ቤተሰቡንም አገሩን ይቀልብ እንዳይችል ተደርጎ ሰራተኛው የመንግስት ሰራተኛው በነገድ ኦሮሞ ተብዬው በእነኚህ አረመኔ የማይገልጻቸው ከስልጣኔ ራቁ አገሪቷን ወረው በሰራዊቱ በማንኛቸውም ዘርፍ ጥንታዊውን ኢትዮጵያዊ በተለይ አማራውን ከስራው አባረው እያሰሩ እየገደሉ ከቦታ ቦታ ሊሄድ እንዳይችል እየታገተ መንግስት የሚባለው እያሳገተ እነ አብዲሳው እነ ሰውየው 1 ሚሊዮን 2 ሚሊዮን አንጣ እየተባለ እየተገደለ በሚኖርበት ሀገር ስለዚህ እኛ ውጭ ያለ ነው እንኳ ሞልቶልን የምንኖረው ሰዎች መስማቱ ብቻ የማንኖረው ያን ስቃይ የማንኖረው እንኳን ተደላለን የማንኖረው ያ ስቃይ እንቅልፍ ይነሳናል። እንኳን ተወላጁ እዛ የሚኖረው ቀርቶ ገብቶ ከውጭ የሚመጣ ሰው ይታገታል አሉ እና እየተሰጋ ነው ከውጭ ለመሄድ። ይህን ሰሞን ቅርብ ሰምቼ አንድ እናቱ ታማበት ሄደ እንትን እና ሆስፒታል አደረዝ በ3-4 ጓደኞቼ ጋር ነው ያለ ሰግቼ እንትን ምለው ከዛ መጣ ተብሎ እንዳይጠለፍ እና ባለበት ሁኔታ ህዝቡ ምንም በቁሙ ቤቱ ሲፈርስበት 100-200 ዓመት የኖሩበትን አያት ቅድመ አያቶቻቸውን ንብረት እነኚህ ጎጆ ቀልሰው የማያውቁ አረመኔዎች መጥተው ሲያፈርሱበት በብልጭልጭ እንትን እየሸጠ መብራት በሚያደርግበት ይሄ ፈረንጆች አንድ እንትን አላቸው ፊውቸር ሾክ እና ከልቸር ሾክ የሚሉት ታውቂዋለሽ ያን ነገር እና ምንድነው ሶሺዮሎጂስቶች ናቸው እንዲህ ነው ፊውቸር ሾክ የሚባለው አሉ ሰው ባለበት እንትን ማነው ከልቸር ሾክ የሚባለው እንደው ዱብዳ ሲሆንብን አሁን እኛ ፈረንጅ ሀገር በመጣንበት ጊዜ ባህላቸው ምናቸው ዱብዳ በሚሆንበት ጊዜ ነው እንትን ብዙ ነገር ይደንቀን ነበረ በወጣንበት እንትን በጎ ክፉ ነው ለማለት ሳይሆን ብዙ ነገር ግር ይለን ነበር። ያን ነው እንግዲህ ከልቸር ሾክ የሚሉት። ፊውቸር ሾክ ደግሞ የሚሉት እያሉ
ዱብዳ በገዛ ሀገራቸው ባሉበት ጊዜ እንደው የማይታሰብ ነገር ያ ሲመጣባቸው ነው እና ዛሬ ኢትዮጵያ ውስጥ ተደርጎ የማይታወቅ ሀገራችንን ከመውጣቴ በፊት አገር የሊ ብዬ ወለጋ የሚባል ሲኦል ብቻ ነው ከኢትዮጵያ ያረገጥኩት። እግዚአብሔርም የቀን ጉዳይ ነው። የአያቴ ቅድመ አያቶቻችን ርስት ነው፣ ይመለሳል። ግን ያረገጥኩት ከኢትዮጵያ አልመለስ ይሆናል ብዬ በድፍን ኢትዮጵያ በአውቶቡስ ሄድ ነበረ። እየሄድኩ ነው ከሀገር የወጣሁት። አንዲት ቦታ ችግር ሳይገጥመን ማንም ከእንትን አንዳንዱ ሰው ቤቱ ጎኑ የተቀመጥኩት ሰው ሀገር ሳይኖር እኔ ቤት ዘር እያለ እንደዚህ እንትን ባደረግናት ሀገር ዛሬ በእነኚህ እንትኖች ሀገር ተበላሽቶ እንትን ባህላችን፣ ቋንቋችን፣ ምናችን እንትን ባለበት ሁኔታ የህዝቡ ይሄን ነገር እንትን ማለት ይደንቀኛል። እንደውና ይደንቀኛል ሳይሆን እንደው አሳነስኩት። ያው ያንቺም ስሜት ነው እና እንደው ግን ዶክተር ደብሮ አንድ ጥሩ ነጥብ አንስተሃል። እንግዲህ ፊውቸር ሾክ ያልከው በአማርኛ ባናቀውም በገለጽከው አገላለጽ አሁን አንተም ጋር እኔም ጋር ሰዎች እርስ በርሳችንም ስንገናኝ ይሄ ቅድም ያልከው በገዛ ሀገርህ ተዘርፈህ ዘራፊ በግልጽ እየዘረፈህ የሚኖርበት ሀገር መሆኑ ወጥተህ መግባት አለመቻልህ ይሄ የሆነ እንዴት ዝም ይላል እንላለን። እንዴት ነው ሰው ዝም የሚለው? እና አሁን ያመጣኸው ከሙያም አንጻር እኔም አንተም ሌሎችም ሊመለከቱት የሚገባው አንዳንድ ጊዜ ይሄ ፊውቸር ሾክ ስትል ቅድም እንዳልከው በባህል ስትሄድ ሰው ሀገር እኛ እንዲህ ነበርን እነሱ እንዲህ ናቸው እስክለማመደው ድረስ ይሄ ሰው እንዲህ የሚያደርገው ለዚህ ነው እንላለን። የባህል ነው፣ የባህል ልዩነት ነው፣ ብዙም ችግር የለውም። በገዛ አገርህ ግን የፊውቸር የነገውንም የነገው ነገ እንዴት ልንሆን ነው እንግዲህ አንዱ እንደሚመስለኝ ሊሆን ይችላል ብለው ስላላሰቡ ስለማይታሰብ ነው የፊውቸር ሾኩ። ይሆናል ብለህ በማታስብበት ጊዜ ከፊውቸር ሾክ ጋር ከመጪው አስደንጋጭ ነገር ጋር በየጊዜው ነው ቤት ይፈርሳል ብለህ አታስብም፣ ትወጣለህ ከሀገር ሀገር። አሁን እንዳልከው መንቀሳቀስ ይከለከላል ተብሎ እንትን እንኳ ቢመሰረት አፓርታይድ እንኳ ተመስርቶ ክልል ተብሎ እኮ ተፈጥሯል። ግን ያ ድንጋጤ ይሆናል ብሎም ሊያስበው አይችልም ሰው እና ምን ያደርገዋል እንደሚመስለኝ እንደው ሌላውም እንዲያስብበት ነው እኔ እናንተ የምንወያየው። እነዚህ ነገሮች አእምሯቸውን እንዲቆረቁራቸውና እንዲኮለኩላቸው እና የማሰብ እንትን እንዲነሳ ነው። እና ምን ይባላል ዲስአርም ያደርግሃል ትላለህ፣ ዲስአርምድ ትሆናለህ። ድንጋጤው ይሆናል ብለህ የማትሆነው በገዛ ሀገር ውስጥ በገዛ ቤት ውስጥ በገዛ ትጥቅ ያስፈታል። ትጥቅ ያስፈታል። እግዚአብሔር ይስጥህ። ትጥቅ ያስፈታል። ትጥቅ እንግዲህ ድንጋጤው ትጥቅህን ያስፈታል። ስለዚህ ልትመክትም አትችልም። ፈተህ ተቀምጠሃል ማለት ነው። እና ይሄ ጥሩ አገላለጽ ነው ለማለት ነው። ብዙ ጊዜ ሰው ለሚጠይቀው ራሳችንም እንዲህ ሆኖ እንዴት ይኖራል? እንዴት ዝም ይላል ስንል የድንጋጤው አይነት የፊውቸር ሾኩ አይነት ተነስተህ እንኳን እንድትመክት የሚያደርግህ አይደለም ለጊዜው ከዛ ድንጋጤ እስክትወጣ ነው። እንግዲህ የኛም ዓላማ ከዛ ትጥቅ ካስፈታው ነገር እንዲህ ወደኋላ መለስ ብሎ እንዲገነዘብና አይ እየተደረገ ነው ይሄ ነገር፣ ህልም አይደለም፣ በህልሜ አይደለም የማየው፣ ከቤቴ ሲፈርስ ህልም አይደለም። ወተን መግባት አሁን ቅድም ያልከው አይነት ሰው ወጥቶ መግባት የማይችለው ዝም ብሎ አብስትራክት ዝም ብሎ እንትን አይደለም፣ እውን ነው፣ እውነታ ነው። ያኔ ነው እንግዲህ እንደገና መታጠቅ የሚመጣው ማለት ነው። አንዳንዱ ለሚጠይቀን ሰው ትጥቅ የሚያስፈታ እንግዲህ ትጥቅ ስንል መሳሪያ ብቻ ማለታችን አይደለም። የመንፈስ ትጥቅ ያው እኛም በአማርኛም በነገራችን ላይ እጅ መንሳት ይሉታል እኮ። እጅ መንሳት በነገራችን ላይ እጅ ሰላምታው እንደውም አንድ አዋቂ ነው የነገረኝ ነው እንዴ እጅ መንሳት ቃሉ አመጣጡ
ሰውን እጅ እንዲህ እንትን የምናደርገው እጅ ነሳ የሚባለው ቃሉ የመጣው አንድ ሰው አደጋ ሊጥል እጁን ሲሰነዝር ጨዋው ሰው ያን ባለጌ እጅ ነሳዋል። እጁን ነሳው፣ የሰነዘረውን እጅ እንዲሰበስብ አደረገው ነው። እና እንግዲህ ያን የመሰለ ሊቅ ህዝብ ያለበት ባረመኔዎች እና አንዳንዴ ሳስበው ሀዘን ላይ የሚገጥም ሰው ሲሞት አለ አይደለም እርከን አለው። መጀመሪያ የቀረበ ሰው ሲሞት እንክዳለን፣ አልሞተም የሚባልበት እንትን አለ፣ እንትን አለው፣ እርከን አለው። እና አንዳንዴ አሁን የኛ እንደውም እኔ የኛን እጅግ የምወደው የለቅሶን የእኛን የለቅሶ ባህል እጅግ የምወደው የፈረንጅ መድኃኒት የማይዋጥበት 2-3 ቀን ሳምንት 2 ሳምንት የቅርብ ልጅ እናቱን ዘመዱን ያጣውን ሰው ፋታ እንኳን እንዳይኖረው ለሽንት እንኳ እስኪሄድ ድረስ አብሮት ሰው 2-3 ሳምንት ያህል ሰው የማይለየው መሆኑን እንደው ያ ትልቅ ጥበብ ነው። ያንን እንዲጎዳው እንዳያደርገው መከላከያ ጭምር ነው እና ጊዜ እንዲኖረው ሀዘኑን ሊያብላላው እንዲችል ጊዜ እንዲኖረው የሚሰጥ ነው። እና አንዳንዴ የሚያሳስበኝ የእኛ እንትን ምናልባት ያው ብዙ ጊዜ እንደምንለው በተለይ በአማራው ላይ 50 ዓመት ነው ጦርነት የታወጀበት። የሚደንቀው ነገር ግን አሁን እነኚህ ወራሪዎች ዛሬ ኦሮሚፋ ምንትስ የሚባሉ ከውጭ የመጡ አረመኔዎች የሚያደርጉትን ለ50 ዓመት አማራን ሲገሉ እንደነበር በእነሱ ጽሑፍ ሳቢያ ነው በርካታው ሰው ያወቀው። አቅም ነበረ። በደርግ እንዳለ የፈጁት ሰው አማራ፣ ትግሬ፣ ጉራጌ፣ ኤርትራ እነኚህ ናቸው። ገዳዮች በሙሉ እነሱ ናቸው። አስገዳይ አንድ የኦሮሞ የሚባል ሚኒስቴር ምንትሴ ሳይነካ ይህም ሁሉ አሁን ነው የተገለጠው። እና 50 ዓመት ሲመተር የነበረ ህዝብ ይህን እንኳ አላወቀውም እስካሁን ድረስ። እና አንዳንዴ ጊዜ የሚፈጅ ይመስላል አንዳንድ ነገር ለማድረግ ይሄኛን የሚበጠብጠን ነገር እስከ መቼ የሚያስፈልገው ነገር አንዳንዱን ህዝብ አንዳንዱን ባህል ረጅም ጊዜ የሚፈጅበት ይመስለኛል። ልክ ነው። ጥሩ ምሳሌ ነው። ጥሩ ምሳሌ ነው ያመጣው። የዚህ ሀገር ሰው የምትወደው ሰው ሲለይህ ደረጃ በደረጃ ያልከው ዲና ያላለ አለ አይደለም፣ አልቀበልም አይነት እና የኛ ሀገር በስርዓቱ በደረጃ 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 ያለመጎዳት ሞትን በስርዓቱ እንዲቀበል ያደርገዋል። እና በህብረተሰብ ሞት ደግሞ በሀገር ሞት ማለት ነው። ልጆች ሆነን የምንማረው የነበረው መዝሙር ምናምን ታስታውስ እንደሆነ በልጅነቴ በጣም 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 እንደው ማስታወስ ከምችላቸው ነገሮች ገና ትምህርት ቤት እንኳ ሳንገባ አይነት ነገር ነው። እናት አባት ቢሞት በሀገር ይለቀሳል፣ እህት ወንድም ቢሞት በሀገር ይለቀሳል፣ ሀገር የሞተ እንደው ወዴት ይደረሳል እንዲህ ይሉ ነበረ። እና ያስተዛዘኑም አይነት አሁን እንዳልከው ቅድም በርከን ፈረንጆቹም የሚያስቀምጡት የነሱ በስርዓቱ ስለማይሄድ ብዙ ጊዜ ወደ ህመም ነው የሚቀየርባቸው። እንደኛ አብሮም የመኖር እንትን የለም፣ የማስተዛዘንም የለም፣ ምንም ነገር የለም። እና እናት አባት ዘመድ ወገን ሲሞት አብሮም ያስተዛዝንሃል። ያ እና ጉዳት ያ ግለሰብ አይጎዳም። አሁን እኛ አገር ነው እየሞተብን ያለው አይደል? ሀገራችን ኢትዮጵያ የሞተች ነው ያለችው። እና በአገር የሞተ እንደው ወዴት ይደረሳል ተብሎ ከዛም የበለጠ ትርጉም ግጥም ሳይኖረው አይቀርም። ይሄ ግን በጣሊያን ጊዜ እንዲህ ይዘፈን የነበረ ነው። አገር የሞተ እንደሆነ አገር ነው ማስተዛዘን ያለበት ማለት ነው አይደል? አገሩ፣ አገሬው፣ ህዝቡ ነው ማስተዛዘን ያለበት። ቅድም እንዳልከው ግን በአንድ በኩል ዲና ያለን በአገር አገር የሚያስተዛዝነው አገር ራሱ አገር ስለሆነች የሞተችው ህዝቧ
ቶሎ እንክደዋለን። እንክደዋለን ልልህ ነው። እናው ይሄ በደንብ ኮንሽስሊ ወይም ደግሞ አውቀን የምናደርገው ጥፋት ሳይሆን ልክ የሚያስተዛዝነው እና ከሀዘን የሚያወጣው ወደ ደህንነት የሚወስደው ኃይል ራሱ አልሞተችም ነው የሚልህ። እና እኔ በወያኔ ጊዜ ታስታውስ እንደው ብዙ ጊዜ እናነሳታለን ከአንተም ጋር ህዝቡ ወያኔ እንደመጣ ያደረጋቸውን ነገሮች ካየህ ያደረጋቸው ነገሮች በሙሉ ልክ እንደ ወራሪ ኃይል የውጭ አገር ሰው መጥቶ አገርህን እንደሚቀማህ እንደሚዘርፍህ፣ አሁን ቅድም ያልካቸው ደግሞ አሁን የዘመኑ ደግሞ ዘራፊዎች የሚያደርጉትን ነገር ስናይ ለጊዜው አይ ኢትዮጵያዊ ናቸው እኮ ለመቀበል አዳግቶት ነበር አብዛኛው ህዝብ። እና ይሄ እንግዲህ ተዘጋጅተን አገር ስትሞት አገር ስትጎዳ ምን ሊያደርግ ይችላል? ሊያስተዛዝን ከሀዘን ሊያወጣ የሚችለው ህብረተሰብ ዝግጁ ነበር ወይ? ታጠበር ወይ? አእምሮም በአስተሳሰብም ዝግጁ ባለመሆናችን በተለያየ መንገድ አገር ስትሞት እየቆይ አይ ግደለም ገና ነው እንደ ትንሽ ጥቂቶች ናቸው አውቀው አንዳንድ ሰው ነው እንጂ እንደ ኢትዮጵያውያን ናቸው፣ እነዚህም ኢትዮጵያ ናቸው፣ እነዛም ኢትዮጵያዊ ናቸው። ግን ሊብሬሽን ፍሮንት ብለው ነው ሁለቱም የተፈጠሩት። ተው ታሪካዊን ነገር ይሄ ብዙ ጊዜ ዲባንክ አድርገዋል። አንተም ሁላችንም ተነጋግረንበታል። እንደው ከተቀበልናቸውም እንኳ በኋላ እንደ ሀገር እንደ ኢትዮጵያዊ ሁሉንም ለመቀበል ዲስአርም የሆነው በራሳችን ዝግጁነት አለመኖር ሊሆን ይችላል ብለን አላሰብንም። ዛሬ መጥተው ኢትዮጵያ ውስጥ የተቀበለቻቸውን ሀገር ያዋሃደቻቸውን አገር እንዲሆኑ ያደረገቻቸውንና አግባብታ ያኖረቻቸውን አገራቸውን ኢትዮጵያ ከእሷ ነፃ እንውጣ። ሊብሬሽን ፍሮንት የሚለው ነው። ቲፒኤልኤፍ ሊብሬሽን ፍሮንት ነው። ኦኤልኤፍ ሊብሬሽን ፍሮንት ነው። ከኢትዮጵያ ከምትባለው ሀገር ከራሷ እንገነጠልና እናፈርሳታለን ሲሉ ሰው ይሄን አንጠይቅም ነበር። አሁን እንዳልከው የመገደሉ የምኑማ የተግባራቸው እንትን ነው አለ አይደል? ተቀጣዩ ነገር ነው። ግን አንድ ድርጅት ከኢትዮጵያ እገነጠላለሁ ሲል ምን ማለቱ ነው የሚለውንም እንኳ ለመመርመር አልቻልንም። እየገነጠሏትም ከፋፍለውም በክፍለ ሀገር በክልልም ሲያስቀምጧት አልተገነዘብንም። እና ይሄ ሁሉ እንግዲህ የሚወስደን አሁን ፊውቸር ሾክ ያልከው እየገባንበት በድንጋጤው በየዕለቱ ድንጋጤውን እያየን ግን ይሄ ደግሞ ድንጋጤ ስንል ትራማ ባለፈው ብዙ ተወያይተናል አይደል? ትራማን በሚመለከት ጉዳትን፣ ስብራትን በሚመለከት እና ይሄ ስብራት እንዳይበዛ ስርስ እንዳይሰድ ነው አገር የሞተ እንደው ወዴት ይደረሳል የሚለው አገሬው ህዝቧ በውስጡ ያለው ዝግጁ ሆኖ ባለመጠበቁ ነው። እና በአንድ በኩል አንተ ላልከው ምንትን ይሰጣል። እንደውም የበለጠ ልታብራራው ትችላለህ። ገንዘቡ እየባከነ ነው ብለሃል። ይሄ ሁሉ እነሱ ራሳቸው ነግረውን ነው። ስለዚህ ድፍርስርሷ ወጥቷል አይደል? ድፍርስርሷ ወጥቷል። እና ይሄ መደረስ ለክፋት አይደለም፣ ምክንያቱም ጥራት እንድናገኝ የሚለውን የሚያሳይ መሰለኝ አይደል? ሁሉ ነገር ለበጎ ነውም ይባላል። ራሳችንን እንትን ስንል አሁን ያነሳሽው ነገር ማነው ነጥብ ነፃ እንወጣለን ብቻ ሳይሆን የነባር ኢትዮጵያኖችን ርስት 28 ነገር አጥፍቶ የኖረን በህዝብ መካከል ተዋልደናል፣ ተጋምደናል በሚል እንትን እንደውም አንድ አባባል አለ፣ ከነሱ ያልተወለደ ጠይብ ነው እስከ መባልም ድረስ ያለ እና የኦሮሞማ የሚባለው ወራሪዎች የደቡብ አፍሪካ ነጮች የምንድነው ፓስ ይሉታል የይለፍ ወረቀት ይሰጡት ነበር ለሰራተኛቸው እና ፈረንጁ ሰፈር ሲመጣ ኤርትራም ያነበራሉ አስመራ እነሱ ሰፈር የነጮች ነበራሉ እና ያችን ወረቀት አሳይቶ ነው የሚያልፉ። አሽከር ገረዱ ለአሽከር ለግርድና እንጂ ለሌላ ነገርም አይመጣም ጥቁሩ። እና ደቡብ አፍሪካ
ይሄን የሚያደርግ እንትን ነበር እና አሁን ላነሳሽው ነገር ነው። ነጮቹ የደቡብ አፍሪካ ነጮች 400 ዓመት ህዝቡን ካሰቃዩ በኋላ ያው እንደሚታወቀው የእኛም የኢትዮጵያም ግልጋሎት ቀላል አልነበረም። ማነው ማንዴላ እና የጥቁር አፍሪካኖችን ጠቅላላውን የአፍሪካን ነፃነት የቀዳማዊ ኃይለሥላሴ መንግስት ቀደም ብሎም በምሳሌነት የአፄ ምኒልክ ለድፍን አፍሪካ ነፃነት አፍሪካ ብቻ ሳይሆን ለዓለም ለነ ጃፓንም እና ለአረቦች እንትን የነበርን ምሳሌ የነበርን ሰዎች ነን። የደቡብ አፍሪካ ነጮች የዛሬ 34 ዓመት 31 ዓመት 32 ዓመት መሆኑ ነው። 94 ነው እንትን በፈረንጆች 94 ነው። እንግዲህ ዛሬ 32 ዓመት ነው ነፃ ወጡ በተባለበት ጊዜ ነጮቹ አንድ ሁለት ጠቅላይ ግዛት ይሰጠንና የፈረንጅ መንግስት ብቻ እናቋቁማሉ። በቃ እኛ ከጥቁሩ ጋር እንትን ጥቁሩማ መሬት ላይ ነው ደግሞ አንተ በእኛ ፈቃድ ትኖራለህ፣ አለበለዚያ እየተመነገልክ ትወጣለን የተባለው ኦሮሞ ተብዬው ዛሬ ወራሪ ከፈረንጆቹ ከደቡብ አፍሪካ ፈረንጆች 50 ዓመት ቀደም ብሎ እንደውም ፈረንጆቹ ሰው ገለው አይደለም መሬት እንትን ያሉት መጥተው ጠረፍ ቁጭ ብለው ቀስ እያሉ እየተስፋፉ ነው። ተለማምጠው ነበር የገቡት። በኋላ መሳሪያ ምን እያመጡ ነው በጥቁሩ ላይ እንትን ያሉት። እነኚህ ግን ወረው ከሚሊየን ህዝብ በላይ በዛ ጊዜ ተበጀተ አውሬ አልቆ 28 ነገር ያጠፋ ወራሪ በኢትዮጵያኖች በጎ ፈቃድ መኖራቸው ለምስጋናና ለማንኛውም ነገር ሊያበቃቸው ሲገባ እንደውም የወረሩት መሬት እና ሌሎችንም አጥፍተን መንግስት እናቆማለን በሚሉበት ጊዜ እኔ ማበድ ቸገረኝ እንጂ ያን ለመቆጣጠር የሚያስችል አቅም ስላለኝ ነው እንጂ እንደነኛ አይነቶችን እንትኖች ያሰኘኛል። እና እንዴት እና ሰው በራሱ ነው ሁሉን ሌላውንም እንትን የሚለው ደግሞ የምናውቀውም ሚዛን የራሳችንን ነው። ስለዚህ ሰውን ስንተች እገሌ ያስቀየመ እገሌ እናደረገ ብለን የምንለው እኮ ከራሳችን ግምት እኔ በሆን ኖሮ ይሄን አድርገው ነበር በሚል እንትን ነው። እና ያን ስመለከት ይደንቀኛል እኔ እና የህዝቡ ዛሬ ይሄ የገንዘብ ዋጋ በስም እኔ በማድግበት ሀረር በምንማርበት ጊዜ 200 አሁን ቅድም ለተባለው እንትን ነው እና ሳስለው ባይበል አካዳሚ የሚባል ትምህርት ቤት ነበር ናዝሬት። በደርግ ጊዜ ደርግ ሲመጣ ነው ያጠፋው እና አዳሪ ትምህርት ቤት ነው። ከሌላ ቦታ የሚመጡ ልጆች የሚማሩበት ነው። ናዝሬት ጥሩ ትምህርት ቤት ከሚባሉ ነው። እዛ ይማሩ የነበሩ ልጆች የወር እንትናቸው እንግዲህ ይህን የምለው የዛሬ 50 ዓመት በፊት ይከፈል የነበረው ገንዘብ 500 ብር ነው ለአንድ ተማሪ አዳሪ። እንግዲህ አስተማሪዎቹ ከፈረንጅ ሀገር የመጡ ሲኒማ እንትኖች ናቸው። 500 ብር እኔ ሀረር በመማርበት ጊዜ ከዛ ቀደም ሀረር በመማርበት ጊዜ 300 ብር የዓመት እንትኔ ነው። አውቶቡሴንም ከፍሎ ነው የትምህርት ቤት ዘመድ እንትን ጋር ነው ምን ቤት ተከራይተን አድረን ምን ብለን 300 ብር እንግዲህ ዛሬ እንግዲህ ተአምር ነው። ለአእምሮ ይከብዳል። እንግዲህ ዛሬ ባለፈው አንስተነው ነበረ። የዛሬ 50 ዓመት ግድም አንድ ዩኒቨርሲቲ የጨረሰች ልጅ ደሞዟ 30 በግ ነበረ። 35 በግ ነበር። በዚያ ጊዜ በግ ሊገዛ የሚችል ገንዘብ ነበር ይከፈል የነበረው። ዛሬ አንድ ሐኪሞች በዚያ ጊዜ 40 በግ በትንሹ 40 በግ ሊያስገዛ ያስችል ነበረ። በዚያ ጊዜ አዲስ አበባ ውስጥ ነው የምለው፣ ገጠር ምናልባት 60-70 ያስገዛ ይሆናል። ዛሬ የአንድ ሐኪም ደሞዝ አንድ በግ አያስገዛም። መኖር አይችልም።
ልክ ነው። እንግዲህ አንድ ነገር ወደዚህኛው ከመሄድ በፊት ዶክተር ደብሩ ያነሳው ላይ ልጨምርበትና ትንሽ እንደው ያለንንም ችግር ሊያጠራ ይችላል ብዬ አሁን ያነሳው የሳውዝ አፍሪካን ምሳሌ በሚመለከት የሳውዝ አፍሪካኖች አለስልሰው ገብተው ምን ብለው እንደገና ደግሞ ሀገር ስጡን። አክቹዋሊ እኛም በአፄ ኃይለ ሥላሴ ጊዜ አሜሪካኖች እና አውሮፓውያኖች ሀረርጌን ስጡን ለጂዎች ብለው ለእስራኤሎች በእነሱ በኩል ነው በአውሮፓውያኖቹ ነው የተጠየቀላቸው እና እንትን ሲሉ አይ ይሄማ ሀገር ቆርጦ መስጠት ነው ብለዋል። እንደው እግረ መንገዴን ስላስታወስኩት ነው። ግን አንተ ካነሳኸው ላይ አይሆንም አሏቸው እና እንዴት በሰው ሀገር መታችሁ ይህን ታደርጋላችሁ የሚለው ከኛ ጋር ሳነጻጽረው ምን የነጮች እንደ አፍሪካዊ ኦሮሞዎች ማለት ነው እንደ አፍሪካዊ ህዝብ የአፍሪካውያን አስተሳሰብ ልክ እንደ እዚህ ሀገር ፈርስት ኔሽን እንደሚባሉት እንደ ኔቲቭ አሜሪካንስ አንዳንድ ኤዥያንስ የተለያዩ ሀገሮች ከመሬት ጋር ከሀገር ጋር ያላቸው ግንኙነት በጣም በሰለጠነና ሃይ ካልቸር በሚባል ስላሉ እንትን አይደሉም እንደ ምዕራባዊው ወረው የሰው መሬት ሁሉን ዶሚኔት ማድረግ መቀማት የሚለው መንፈስ የላቸውም አብዛኛዎቹ አፍሪካኖች። እና የገረመኝ አሁን አንተ ስታነሳ በአካል አፍሪካና ኢትዮጵያውያን ይምሰሉ እንጂ እኔ ምን ተሰማኝ ምናልባት ልክ ምክንያቱም ሌላ አፍሪካዊ እንደዛ አያደርግም። እርስ በርስ በሳር በምን ግጭቶች ይኖራሉ፣ በዓለም ላይ ጦርነቶች ይኖራሉ። ግን መተው አንድ አካባቢ መተው ያን ሀገር ወረው ህዝቡን ገለው እንደገና ደግሞ የኔ ነው ብለው ክሌም ይሄ አሁን በምዕራቡ እንደምናየው ማለት ነው። የምዕራባውያን የአስተሳሰብ ርዕዮተ ዓለማቸውና ይሄ የዓለም ኢቷቸው ከተፈጥሮ ጋር ያላቸው ግንኙነት እንደምታውቀው ኢንዲቪጁዋሊስቲክ ነው። ግለሰበኝነት፣ ስግብግብነት፣ ወራሪነት፣ ቀማኛነት ነው። እንደዛ አይነት አስተሳሰብ እንዴት ነው ብዬ አሁን አንተ ስለተገረምክ ምናልባት አንዱ ልናየውና የኛ ማህበረሰብ ሊገነዘበው የሚገባው የሚታገለውም የሚያታግለውም ሁሉም ዝም ብለው ሳይሆን ብዬ ነው የማስበው። እነሱ እንደ አፍሪካዊ ህዝብ ሳይሆን የተወሰነውን የህብረተሰብ ክፍል በደንብ አድርገው ቆዳቸው ፋነን እንደሚለው ብላክ ስኪን ዋይት ማስክ እንደሚለው ፍራንስ ፋነን ውስጣቸው ኢትዮጵያዊና አፍሪካዊ ይምሰሉ እንጂ የነጮቹን ስነ ልቦናና የነጮቹን አስተሳሰብ እንዲሰርጽባቸው ተደርጓል ማለት ነው ወይ የሚል ጥያቄ እንመጣለን። ለምንድን ነው? ምክንያቱም ዝም ብሎ የመጣ አይደለም። እንደምታውቀው በጀርመኖቹ በምን ተመችተው ስለተገኙ ተመለመሉ። ለዛ ይሄን ሀገር አፍርሳችሁ እናንተ ሌላ ሀገር አዋልዱ፣ እኛ ከጀርባችሁ ነን የሚለውን ፍልስፍና ከአፍሪካዊ አስተሳሰብ ከኢትዮጵያዊ አስተሳሰብ እንደው እዛ አካባቢ ከነበሩት ከኬንያ የሚምጡ ከማዳጋስካርም ከየት የሚምጡ የማጆሪቲው የአፍሪካዊ ህዝብ ካለው ስነ ልቦና የራቁ ሰዎችን እንዲፈጥሩ ስነ ልቦናዊ ይሄ የነጮችን አሁን ሳውዝ አፍሪካ ላድርግ ብሎ እንደተመኘው ማለት ነው ከቆዳቸው ልዩነት በስተቀር ኢትዮጵያ የምትባለውን ሀገር አፍርሰን አንተ ሁሌ እንደምትለው እዛ አካባቢ ያለውን ህዝብ አጥፍተን ሌላ አዲስ ሀገር እንፈጥራለን እና ይሄ አካላቸው አፍሪካዊ ይምሰል እንጂ በደንብ በጀርመኖች የሚሆን በምን ሰርጾባቸዋል ማለት ነው። እንደ ወደፊት በሰፊው እንነጋገርበታለን ብዬ ነው የማስበው። የተዋሃዳቸው መንፈስ ያ ባይሆን በይሉኝታም እንደ አፍሪካዊ አንተ ሁልጊዜም እንደምታነሳው እና ይሄን ካልተረዱ ራሳቸው አብዛኛው የኦሮሞ ህዝብ እኛ እንዴት ነው እንዲህ አይን ያወጣ የኮሎናይዘርስ አስተሳሰብ፣ የቀማኛ አስተሳሰብ፣ የአረመኔዎች አስተሳሰብ ይህ አዲስ አይደለም። እንደምታውቀው አሜሪካኖች እዚህ ሀገር መጥተው ኔቲቭ አሜሪካኖችን በሙሉ አጥፍተው የተወሰነ ቦታ አስቀምጠዋቸዋል። ይሄ ባህል ግን የአብዛኛው የአፍሪካዊ ኔቲቭ አሜሪካኖች ደግሞ ሰነፎች ሆነው አይደለም። አመለካከታቸው ማደር እርት መሬት እናት ነች፣ ለሁሉ ነች፣ ሁሉ የእግዚአብሔር ነው ስለሚሉ ነበር እና ይሄን ካልተመለከትን
አሁን ያለንበት የደፈረሰ ነገር ሊጠራ አይችልም ብዬ ነው የማስበው። እንደ ካነሳው አርዕስት ጋር ካልደፈረሰ አይጠራም። ይሄን ካላዩ የኦሮሞ ሰፊው ማህበረሰብ ለዚህ ለመጥፎ መንፈስ ለመጥፎ አስተሳሰብ ህሊናችን ልክ አልጄሪያ ውስጥ እንዳላቸው ማለት እኮ ነው። ጥቁሮቹን ፍራንስ ፋነን ብላክ ስኪን ዋይት ማስክ ውስጥ ጥቁር ህዝብ ሆነህ ግን የምትፈጽመው የገዢህን ነው እና የኢትዮጵያም የኦሮሞ ማህበረሰብ በለው በፈለጉትም ስም ይጠሩ ይሄንን አእምሯቸው ልክ አለመሆኑን ካላሳየን እነሱም ነፃ ሊወጡ አይችሉም ናቸው። ሌላውም ደግሞ በቅጡ ሊያክማቸውና በቅጡ ሊታገላቸው አይችልም ብዬ አስቤ ነው። እንደው ስላነሳኸው ነው ድንገት የመጣልኝ። ምንድን ይመስለኛል እኔ በፈረንጆቹም አላማኝ ይሄ ከመሆኑ በፊት ፈረንጆችን በማያውቁበት ጊዜ ኢትዮጵያን በወረሩበት ጊዜ ቱርኮች ግራኝን አማኝተው የእኛን አካባቢ በወረሩበት ጊዜ በኦቶማን ጊዜ ነው እነኚህ ሰዎች አንድ እንደው ባህል እንኳን አላቸው ሊባሉ አይገባም የላቸውም። እና በእኔ ግምት ባህል እለየዋለሁ። ይሄን በደመነፍስ የሚደረግን ነገር ከባህል አልቆጥረውም። በደመነፍስ ሲገሉ የነበሩ ናቸው። የዛሬ 450 ዓመት አባ ባህሪው እኛ ልንማር የሚገባው ዛሬም እያንዳንዱ ኢትዮጵያዊ ቀርቶ በዓለም ሊማሩ የመጀመሪያው አንትሮፖሎጂስት ስነ ምንድን ነው የሚባለው ልበለው ስነ ሰው ልበለው መሰለኛን እንደው ቃል ጠፍቶኝ ነው። አንትሮፖሎጂ የመጀመሪያው አንትሮፖሎጂ የነኝህን የአረመኔዎች አድራጎት ተደንቀው በኢትዮጵያ ታሪክ ውስጥ ታይቶ ተሰምቶ የማይታወቅ ጭካኔ ስላዩባቸው ካህኑ መነኩሴው የነኝህን ሰዎች የጉጉታቸው ምንድን ነው ለማጥፋት ህይወት ለማጥፋት ያላቸው ጉጉት ነው ያሉት። ደንቋቸው ቋንቋቸውን ተምረው ነው የመጀመሪያውን በጥናት የተደገፈ አሁን በርካቶች ፈረንጆች እኔ በመማርበት ጊዜ አውሮፓ ማርገሬት ሚድ የምትባል ነበረች እንደ ትልቅ ነገር ተቆጥራ አሜሪካዊ ትልቁ አንትሮፖሎጂስት በትርጁማን ነው በስማ በለው ነበረ መጽሐፏን የጻፈችው ሰው ይጠይቃል። እኚህ ሰውዬ ግን አይተው ኖረውት የነኝህን ሰው ጭካኔ የጻፉበት ምክንያት ዜናሁ ለጋላ የሚለውን መጽሐፍ የጻፉበት ምክንያት ጭካኔያቸው ተደርጎ ታይቶ በመጽሐፍ ተደርጎ የማይታወቅ የማህፀን የእናትን ማህፀን ነፍሰ ጡር የማያሳዝነው አውሬ እንኳ ያሳዝነዋል። እንኳን ሰው የነፍሰ ጡርን ማህፀን ቀርድደው በፅንሱ የሚጫወቱ አራዊት ከባዕድ እንትን ያሉት አይደለም ሲያደርጉት የነበረ ነው። ዛፍ ይነቅሉ ነበር ነው የተባለው። እንደውም በኢትዮጵያ መንግስት በነገስታቶች ባለፉት 100-200 ዓመት ሰልጥነው በርካቶቹ ለበርካታ ነገር የደረሱት አማርኛንም ተምረው ከአማርኛ ጋር ስነ ስርዓትና ስብዕናንም ጨምረው ነበር። ባለፉት 30 ዘመናት ወያኔ ኢትዮጵያን ከወረረ ጊዜ ጀምሮ ከስልጣኔ ርቀው ወደ አውሬነታቸው ተመልሰው የነበሩ ሰዎች ናቸው። ጀንጊስ ካን የዛሬ 800 ዓመት አደረገ የተባለውን ስመለከት ጀንጊስ ካን ጨካኝ ነበር። እሱ እንኳን የዛሬ 800 ዓመት አላደረጉትም። እነኚህ ሰዎች የሚያደርጉትን ከፈረንጅ የመጣ አይደለም። ይሄን ያበቃው ደግሞ በርካታ ኢትዮጵያ ህዝብ ነው ባይነኝ እኔ። ምክንያቱም የሚከላከላቸው የታባክ የሚል ኖሮ ቢሆን ኖሮ ይሄን ባላደረጉ ነበር። ፈረንጅ ከጭካኔ ሊመለስ የበቃው በየትም ቦታ ዛሬ የሚያደርገው የነበረው እናንተ ያላችሁበት ዛሬም የግፍግፍ የሚፈጽመው ሀይ የሚል ስለጠፋ ነው። ሀይ የሚል ቢኖርማ ያ ባልተደረገ ነበር። ስለዚህ ነው እነ ደቡብ አፍሪካ ዛሬ ምንድን ነው ለዚህም እኔ ተወላጁን ሞቅስበት ዋናው እንትን 400 ዓመት ቻልናቸው ይባል። ዛሬ ግን ይሄ ሁሉ ግፍ በገዛ ቤቴ ወራሪ ኢትዮጵያን ከምንም በላይ ያቆረቆዘ የነኚህ ሰዎች ወረራ ነው ብለው
አያሌ ታሪክ መጻሕፍቶች የጻፉትን ሀቅ ቸል ብለን ተዋልደናል፣ ተጋብተናል፣ አብረን ኖር የእኛ ግብዝነት ነው። ይህንን ሞቅሰው የተወላጁ ግብዝነት ነው። አዎ ግን ተወላጁ ምን መሰለህ፣ በጣም አንዱ ሀሳብ አንዱን ይጭራል እና የኔን እና ያንተ የጤና መንገድ ውይይት ሁልጊዜም እንደምናነሳው ለሌሎች እንዲያስቡና እንዲመራመሩ፣ እንዲከራከሩ፣ እውቀትን እንዲፈትሹ፣ ታሪክን እንዲፈትሹ እንዲረዳ ነው እና ልክ ነህ አባ ባህሪ ይሄን ጽፈዋል። በሌላ በኩል ደግሞ እኔ ከስነ ልቦና አንጻር የአፍሪካ ያልኩት አፍሪካን በአጠቃላይ የሰው ልጅ ትሬንድ እንትን አለው አዝማሚያ ለማለት ነው። አዝማሚያው እና እንትን ሁሉ ሰው ጥሩ ሰው ነው ወይ ሁሉ ሰው መጥፎ ለማለት ሳይሆን አዝማሚያው የአፍሪካውያን አዝማሚያ ከተፈጥሮ ጋር ያላቸው ግንኙነት ከመንፈሳዊነት ጋር የስልጣኔ ምንጭ የሆን ነው። እኛም ሆነ የኛ ልጅ የነበረችው ግብፅም የሌሎችም የአፍሪካኖች ስልጣኔ ከዚህ የመነጨ ነው። ትንሽ በዛ ውስጥ አላለፈም አይደለም። የራሱ መጥፎ ጨካኞች አሁን እንዳልከው ሳይኖሩ ቀርተው ሳይሆን የምዕራቡ ስልጣኔ የኖርዘርን ሄሚስፌር እና ወደ ላይ የሄድክ ስትሄድ ወደ አውሮፓውያን እና የኛ ስልጣኔ የሚለየው ነገር ነበር። ምንም እንኳ የሰው ልጅ የጋራ ነገር ቢኖር እና አንተ እንዳልከው እኛም ውስጥ ችግር ያለው ሰው ሊኖር ይችላል። ያን ችግር ያለውን ሰው ለእንደዚህ አይነት ለጥፋት መሳሪያ ስላደረጉ ነው ነጮች በሄዱበት ቦታ ሁሉ እንትን ውጤት ያገኙት ቅኝ ለመግዛት ምን ለማለት ህንድን የመሰለ የሰለጠነች አይነ ብዙ ሀገሮችን እንዲህ ትንሽ በስብዕናው ደካማ ጎን ያለውን ህብረተሰብ በመመልመል እና ያን በማጠብ ነው ለማለት ነው። ለምንድን ነው ይሄን ያልኩህ? እንዳልከው ነው። ለነገሩ ያሁን ያለንበት ይበቃል ለመነሳት እንደው እየጠራ እንዲሄድ ከሚል ነው። አንድ በቅርቡ እንደውም ልኬልህ ይሆናል the crusade never ended በሚል ማኑኤል ራሞስ አንድ ፖርቹጊዝ እንትን አይቼዋለሁ። እና መቼ ጊዜ ጀምሮ የኢትዮጵያ ጥንታዊ ስልጣኔ ኢትዮጵያ ቤተክርስቲያን በውስጧ የያዘችው የስልጣኔ ምስጢሮች በሙሉ ዛሬ የተጀመረ አይደለም። የዛሬ 500 ዓመትም የተጀመረ አይደለም። ምን ያህል ይሰሩ እንደነበር ምን ያህል ያን እውቀት እና የስልጣኔ ምንጭ ይሄ ስልጣኔ ስንል ዝም ብሎ በቁሳቁስ እና በቴክኖሎጂ ብቻ ሳይሆን አእምሮን በማዳበር ብዙ ነገሮችን ልንሰራ የምንችል ፍጡር መሆናችንን ያሳዩበትን ስልጣኔ ምዕራባውያን እና እነዚህ ዛይኒስት ምን የሚባሉት እንዴት እያደረጉ ይሰሩ እንደነበር ነው የዛ ሰውዬና ከ500ም ከ1000 ዓመትም እንደው ቀደም የሚልም አለ ለማለት ነው። ይሄን ደግሞ ለወጣቱ በተለይ አሁን ትምህርት የሚባለው ምኑ ስለወደቀ እነዚህን አይነት እውቀቶችን መሰረት ያደረጉ ወጣቶች ሲነሳሱ ዛሬማ ገዳ የሚባለ የገዳው ስርዓት ዲሞክራሲ ነው ብለው ነው የሚማሩት። ምን ያርጉ እንዳልከው ነው። እኔ የእኛን ኃላፊነት ለመካድ አይደለም። ምንጊዜም ሁልጊዜ እንደምናነሳው ዶክተር ደብሩ ታስታውሳለህ፣ ያለ ራስህ ፈቃድ ማንም አይጨቁንህም። ጨቋኝህ ያለኛ እንትን በጎ ፈቃድ በስውርም ይሁን በምን ካለኛ በስተቀር ጨቋኝ ሊጨቁነን አይችልም። ይሄን አውቃለሁ። ነፃም የምንወጣው በእኛው ነው። ግን ያሉትን ታሪካዊ ትስስሮች የሌሎች በዓለም ውስጥ ነው እና የምንኖረው። አሁንም እነዛ የዛሬ 500 ዓመት ወይም 1000 ዓመት በአፍሪካ ላይ አተኩረው የነበሩት ኃይሎች አሁንም እኮ አሉ። አሁንም እነዚሁን ለሊበሬሽን ፍሮንት ብለው የመጡትም በሌላ ስም መጡ። ለዚህም ነው የተመቻቸው የኛ መዘናጋት፣ የኛ ቅድም እንዳልነው በሾኩም በትጥቅ ፈተን እንደ ራሳችንም እየመሰለን ብንዘናጋም አሁን ድረስ የሚመግቧቸው አሉ እና እንደውም ተጠናክረው አሁን በምትለው ደረጃ ልናዋልድ ነው ኦሮሚያን ይልሃል። ላይ አዲስ አበባ ላይ መዝሙር ይዘመራል። አዲስ አበባ ላይ ሰንደቅ ዓላማ አማራው ራሱ የእነሱን ሰንደቅ ዓላማ ተቀባይ እንዲሆን ተደርጓል እና
ይሄ ሁሉ ሜስ ይሄ ሁሉ ዝርክርክነት እንድንጠራ ይረዳን ይሆን? ማጥራት ያለብን ነገር ነው የምለው። አዎ እኔ ያው ብዙ ጊዜ እንትን እንደምንለው ምንድን ነው አንድ አይፈርድ አንድ አይነድ ነው እና ለአንድ ነገር መፈጠር አንድ ወንበዴ ወይም አንድ ስርዓት ሊሰፍን የሚችለው አሁንም እንዳልሽው የሚሰፍንበት ማህበረሰብ ያንን ግፍ ለመቀበል ፈቃደኛ ሲሆን ነው። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነው እና እንዲህ አይነት ባህሪ ያለው ሰው ለክብሩ፣ ለነፃነቱ፣ ለሀገሩ ሊዋደቅ ፈቃደኛ ያልሆነን የእንስሶች እንትን አያለው። ብዙ ጊዜ እንስሶች ግብ ግብ እንዲሁ በቴሌቪዥንም እንደውም መናፈሻ ትልቁ ደስ የሚለኝ እንትን የሚሄድበት በየዓመት 2-3 እሄዳለሁ ዱር አውሬ ለማየት እና የሚገርም ነው። የሚጣሉበት እንግዲህ ግጦሽም አደንም ነው። አንበሳ አለበት፣ ጅብ ይኖራል፣ ቀበሮ አለ፣ ኦቦ ሸማኔ አለ፣ ነብር አለ። እነኚህ ሁሉ አዳኞች ናቸው። አንዱ አንዱን አይፈልገውም እና እየተባረረ ነው እንትን የሚለው እና ሁሉም አቅሙን ያውቃል። ጅቦች ይህን ኦሮሞ ተብዬውን በጅብ ነው የምመስለው። በነገራችን ላይ እኔ አንበሳን አንድ አንበሳ 4-5 ሆነው ካገኙት ቦጫጭቀው ይበሉታል እና እያንዳንዳቸው በእኛም ላይ እንትን የሚባለው ስንፈቅድ ብቻ ነው። የለም 10 ሞት መጣ ቢለው አንዱን ግባ በለው ነው የሚል መንፈስ የታጠቀን ሰው በታሪክ የምንመኝ ዘመዶቻችን አንዳንድ ሰዎችን የምናውቀው ፈረንጆችም ይላሉ ጦርነት እንዳይመጣብህ ለጦርነት የተሰናዳሁን ይላል እና እኔ አሁን በአያት በቅድመ አያቶች አካባቢ የሚኖር የነበረውን ሀረርጌ ደርግ እና የኢትዮጵያ መኢሶን የሚባለው በተለይ የሚባለው የእነኝህ የኦሮሞ ተብዬዎቹ መንግስት የደርግ የሚባለው ቀኝ እጅ የነበረ ነው ይባላል። ብረት እንዲፈታ ሲደረግ ሀረርጌ ዘመዶቻችን በዓለም ላይ ትጥቅ እጅግ አስፈላጊ እንትን ነው። እንደውም አሁን አማራው አንተም ሴት እኔም ሴት አለችው ወዳጁ አንድ ሰባራ ብረት ብታጣበት በእጁ ይላል። ብረት ሲል ጦርም ጎራዴም ጋሻም ይህን የመሳሰል ነገር ነው እና እንግዲህ በተለይ እንደ ጠላት የሚያይ ህዝብ መሃል የሚኖርን ህዝብ ብረት እንዲፈታ ተደርጎ ተጨፈጨፈ። የዛሬ 50 ዓመት ደርግ በመጣበት ጊዜ ብረትን እንግዲህ መከላከያ ኃይሉን HIV የሚባለ ይሄ ክፉ በሽታ ትልቁ እንትን ሰውን የሚገልበት ምክንያት የመከላከያ ኃይላችንን እንትና መጥቶ እኮ ነው። መከላከያ ኃይላችንን ነው የሚጫነው። ቆዳም ላይ ምንም ሰውነታችን ላይ በርካታ ነገር ሊፈጥር ቢችልም ባለዘር በሽታነቱ ነው ዋናው መሰረታዊ ነገር። በጡት እና በደም ሊተላለፍ ቢችልም መከላከያ ኃይላችንን ድራሽ አባቱን አጥፍቶ በትንንሽ በሽታ ለወትሮ ይገል ባልነበረ በሽታ ነው ሰው የሚያልቀው። መከላከያ ኃይል ነው እና የኢትዮጵያን መንግስት ብሎ አምኖ አማራው ደክሞ 1-2 በሬ እየሸጠ የገዛ የነበረውም ንብረት መሬቱን ብረቱን አስረክቦ ለጠላት መንግስት ተጨፍጭፈው ሀብት ንብረታቸው ተወረሰ እና የሚደንቅ የሚያሰኘኝ ነገር እንግዲህ መከላከያ ኃይላችንን ዛሬ አሁን እኔም ህዝቡን አንዳንዴ ወደኋላ ማለው ለወቀሳ
ባጃጅ ምንትሴ ወለጋ በየቦታው ሰው ይገዛዛል። የአማራው መተዳደሪያ ዛሬ መኖሪያ ስላጣ መኪናውን ምኑን ነበር ያቃጥል የነበረው? እነኚህ ኦነግ እና የዚህ መንግስት የኦሮሞ ተብዬው መኪናቸውን ይቀማቸዋል፣ ያቃጥላል ቤታቸውን እንትና። ሁልጊዜ የማስበው እንዴ ያን ኮተት ከሚገዛ ያን ያስፈቱትን ብረት ታጥቆ መታጠቁ ብቻ ብርክ ያስመታቸዋል። መታጠቅ ብቻ እንደውም ይላሉ የፈረንጅ ይላል ባላንስ ኦፍ ምንድነው ባላንስ ኦፍ ፌር ይሉታል ፈረንጆቹ። ሁለቱም ታጥቀውና አሜሪካን እንትን ያን ቦምብ እንትን ብለው አንዱ ወደ አንዱ እኛም ቤት እሳት አለ ነው። በነገራችን ላይ እንደ የረቀቀ አማርኛ እያለ እኛም ቤት እሳት አለ ነው። እና ይህ ሊሆን የቻለበት ዋናው እኛም ቤት እሳት አለ ስላላለ ነው። ጦርነት የታወጀበት ነባሩ ህዝብ እኛም ቤት እሳት አለ ሊባል ይገባል። ለምን አላለም ነው? አየህ፣ ለምን አላለም? ትክክል። ለምን አላለም? እኔ ለምን አላለም የሚለውን የማየው ደብሩ ለዚህ ነው ሁልጊዜ መለስ ብዬ ወደ አስተሳሰባችን ወደ አእምሯችን የሚሄደው። ያን እንዳይል ያደረገው የተለያዩ የትምህርት ስርዓታችንን ብትመለከት ባህላችን እየጎደፈ መሄዱ፣ እነዚህን ስታይ መከላከያ ያልከው አሁን ለቫይረሱ ማያጠቃህ ነገር እንዲያጠቃህ የሚሆነው ውስጥህ ጠንክሮ መከላከያ ጠንክሮ ስላልተገኘ ነው። ለኢትዮጵያውያን ደግሞ ትልቁ ጠንካራ መሳሪያችን የነበረው እኮ በአድዋ ጊዜ ምንም ከጠመንጃ ከጎራዴ የተሻለ ነገር አለ። ግን በማንነታቸው ያ ማንነትና ምንነቴ የምትለው ልክ እንደ ኢሚዩን ሲስተም በለው እንደ መከላከያ አሁን እንዳልከው ያ የፈለገው ጠላት ቢመጣ በአስተሳሰቡ ማለት ነው ማንም ሊገዛኝ አይገባም፣ ለማንም አሽከር አልሆንም፣ ለማንም ነፃ ህዝብ ነኝ። በተፈጥሮ ያለውን ስልጣኔ ያ እውቀት ነው። ስለዚህ ከእውቀት ከነፃ አእምሮ የራስ አእምሮ አለመሆን ነው ቅድም ላልከው ኢሚዩን ሲስተም። ያን ካለ በኋላ አንተ እኮ ሪሌቲቭሊ እስከተወሰነ ድረስ አንጻራዊ በአንጻሩ እኛ ትንሽ እኮ ይሄን እያየነው ነው ብለን ነው አይደል ለህዝቡ ልናካፍል የምንፈልገው። ብዙም እየተገዛን አይደለም። አእምሯችንም ኢትዮጵያዊ ነው። የአማራውንም ማንነት በደንብ እናውቃለን። ስነ ልቦናችን እንዳለ ነው፣ ጤናማ ነው ብለን ስለምናስብ ነው ለምን አልሆነም የምንለው። ግን አብዛኛው ላለፈው በተለይ 50-60 ዓመት እንደዛ እንዲሆን ስላልተደረገ ለምን አላለም ለምን አላሰብም ለማለት አንችልም። እንደው ለሚያዳምጠንም ሰው ግልጽ ከሆነ ይሄንን እንድንገነዘበው ፈልጋለሁ አሉ። ለዚህም ነው እኮ ወደፊት ሀገራችንም ትድናለች፣ አማራውም ህልውናውን አስጠብቆ ወደ ነበር ክብራችን እንመለሳለን የምንለው። ሁሉ ሰው አልጠፋም፣ የሁሉ ሰው መከላከያ አልጠፋም። ግን ሊያነሳሳው የሚችል ኃይል የለም እና የምንጠይቀው ጥያቄ መልሱ እሱ ነው ልልህ ነው። አሁንም አንተ የምንጠይቀው የሚደንቀኝ እንዴት ዝም ይላል መሳል በብዙ መንገድ እኮ ነው እንዳልኩ እኔ ከ500 ከአፍሪካን አመለካከቶች ከተለያዩ ስኮላርስ ካጠናኋቸው ተነስቼ ነው። ለረጅም ጊዜ የተሰራበት ነው አፍሪካ ህዝብ ላይ፣ በተለይ ደግሞ ኢትዮጵያ። እንደገና ደግሞ የሚመቹ ፍጡራን ተገኙ በየአካባቢው በአፍሪካ ውስጥ በአጠቃላይ በእኛም ውስጥ የምንለው እና ያንም ማነሳው። ስለዚህ ማጥራት ያለብን ምናልባት የአእምሮ ጥንካሬያችን እውቀት አካባቢ ያለው ሆነ ጤንነትን በሚመለከት የማሰቢያ ችሎታ ከተበላሸ ምን ጥቅም አለው? ከዛ በኋላ የኛ እኮ ጤና ስለሆነ ነው። እግዚአብሔር ትክክል ነው። እውቀት አንድና ሁለት የለውም። ያው ደጋግመሽም ይሄን ብለሽዋል። እኔ አንዳንዴ ያንን ብዙ እንትን የማልልበት የሰው ልጅ አሁን እዚህ ግቤ እንደው አንዳንድ ነገር በየቀኑ እንማራለን።
ቁልቋል ተከልኩ። የዛሬ ስንት ዓመት 8 እንትኖች ዘለላ ተከልኩኝ። አንድ 30-40 ካሬ ሜትር ቦታ ላይ ተካከልኩና በሁለት በሶስት ዓመት ውስጥ ቁጥሩ እንትን ብሎ ወደ 200 ደረሰ። እንትኑ እንደው ትምህርት በየጊዜው እማራለሁ ልል ነው። እና እያንዳንዱ የተወለደው አበዛ አድርጎ ከ20 እስከ 30 እስከ 40 ሆኗል። ያ አንዱ 40 የሆነበት 4 ፍሬ ወለደ። በሱ ስገረም በዛ ያለው ፍሬ መውለዱ እንትን ስል ሌላ ደግሞ ገነጣጠልኩና አንድ 10 ቦታ ሌላ ተከልኩኝ። ያንኑ የገነጠልኳቸው እንትኖች አበዛዎች አንድ ገንጥዬ እንደሆነ በዛ ቦታ 2-3 አቆጠቆጠ። ሌላ እንደልህ ከቆረጥከኝ እንግዲያ 2-3 ወልዳለሁ የሚል አይነት እና በየቀኑ ሰው ሊማር ይችላል። እና እኛም ይህን ያህል ዘመን የኖረ ህዝብ ማለቴ ባለፈው በሁለተኛው ጦርነት 250 ያህል ውጭ የተማሩ ኢትዮጵያኖች ነበሩ አሉ። ሁሉም የተቃጠለ መንፈስ የነበረው የሀገር ፍቅር የነደደ እነሱን ነበር ሙሶሎኒ ግራዚያን እያደነ እንትን ያላቸው፣ ግማሾቹን ከአይሮፕላን እየፈጠፈጠ የጣላቸው። እና ምንድን ነው እንደዛ አይነት አገር ባለበት ውስጥ ይሄን ታሪክ እያወቅን በተለይ አሁን ውጭ ያለው ምኑ ተደላሎ የሚኖረው እንትን የማይበርደው የማይቃጠልበት የሚደንቀኝ እንትን አሁን እዛም ብቻ ያለው አይደለም፣ ውጭም ካለው ኑሮውም ባይመቻቸው የሚመቸውም ያልተመቸውም አለ። ግን ሀገር ስትነድ እነ ቪየትናም 5 ላይ ታግተው አሜሪካን የመሰለ ግዙፍ ሀገር በቆራጥነት ድባቅ የመቱት ያቺ ምንድነው አፍጋኒስታን የተባለ 20 ዓመት አያሉን ሀገር እና ምናልባት እላለሁ ምናልባት እነኛ በፈጣን ጊዜ ያደረጉበት እንትን ከውጭ የመጣ ጠላት ስለሆነ ይሆናል ነው የምለው። እና አንዳንዴ እነኚህን እዚህ ያሉ የኢትዮጵያ ወራሪዎች የወያኔና የኦሮሞ ተብዮችን ወራሪዎች በእንትን ተገቢውን የጠላትነት ባህሪያቸውን ያለመቀበሉ ሆኖ ያሰኘኛል። አንዳንድ እርግጥ የትምህርት ስርዓቱ ማዕት ነገር ነው እንግዲህ እጃችንን መቀሰር እንትን ካሰኘን ብዙ ነገር እንትን አለ። እሱ ላይ ግን አሁን ደብሮ ሀሳብህን ሳትረሳ እንደው የኔም ሲመጣልኝ በምታነሳው ሀሳብ ላይ ነው አንዱ የሚታየኝ ይሄንን የነቃውና ያወቅነው መደረግ ያለበትን ወደፊት መቀጠል ያለበትን ስላላደረግን እና ይሄ የታመመውና ቀውስ ውስጥ ያለውን የአስተሳሰብ የማህበራዊ ወዘተ ቀውስ ያለውን በሙሉ እስኪነቃ እየጠበቅን ይሆን የሚል እንትን አለኝ። ለመሰለ አሁን አንተ ከሐኪም አንጻር ነው ከፊዚካል ከሜዲካል፣ እኔ ደግሞ ከአእምሮ ነው። አእምሮ በሽተኞችን ስትመለከት ይገርምሃል። አንዳንድ ቤተሰቦች ይመጡና ሳይካሪክ የሆነው ከፍተኛውን የቀውስ አይነት ሌላ የለቀቁ ነው የሚባሉ እሱ ዝም ብሎ ነው እንደዛ አልልም። ግን ሪያሊቲን እውነታን በተለየ መንገድ የሚያዩ እንደ ስኪዞፍሬኒያ ምን እንደዚህ ይሆናሉና ወላጆች ጋር ሳነጋግራቸው እንዲህ እየነገርኳት ይሄ እኮ የምታየው ልክ አይደለም፣ የምትሰሚው ይሄ አይደለም ብዬ ነግሬያት ልጄ አትሰማም ይለዋል። እኔ ግን አንደርስታንድ እኔ ይገባኛል። ገባ። እነሱ ግን የሚጠብቁት በሚያዩት እንዴ የሌለ ነገር ነው የምታወሪው፣ ይሄ ድሉዥኑንም ፓራኖያውንም ሰው እያጠቃኝ ነው እንዲህ ሲሉ ዝም ብላ ፈጥራ ነው እንደዚህ ይሉሃል። ገባ። እና ነግሬያት አትሰማም፣ ነግሬው አይሰማም ይላሉ። የኔ ሚና ያኔ እንደዛ አይደለም። ከወላጆቹ ያ ነው። ግን ልጆቹ ወይም በሽተኛው ስለፈለገ ሳይሆን ሌላ ዓለም ውስጥ ሌላ እይታ ውስጥ ሌላ
ሌላ እንትን ውስጥ ስላሉ ፈጥረውም አይደል የሚያዩትንም እያዩ ነው፣ የሚሰሙትንም እየሰሙ ነው። እና ሌላ ዓለም ውስጥ ናቸው። በተለይ ስኪዞፍሬኒክ የሆነ አንተ እንዳልከው ከዚህ ዓለም የለቀቁ እንደማለት ነው። ከዚህ አብረን ከምንጋራው ዓለም እና በምክር የሚመልሱ ይመስላቸዋል። ወይም ደግሞ አሁን አንተ እንደምትለው አንተ እንዴት እንዲህ ይሆናል? እንዴት ደብሩ ነጋሽ ሁልጊዜ ትልና እንዴት ገዛ ሀገራችን መጥተው እንዴት እንዲሆነ እንዴት ይሄ ወራሪ እንዲያደርገን እንዴት ይሄ ምናምን ትላለህ። እና ይገባኛል ከጤናማ ከሆኑት ሰዎች። እኔ ግን የታማሚን ሰው አይነት ስመለከት እነዚህ ሰዎች ያ ደግሞ ምንም ይቅርታ እንዲደረግለት አይደለም። ገባ? ታማሚውም ወደ ሪያሊቲ እንዲመለስ እንደምናደርገው ግን አካሄዳችን ለየት ይላል። እና ስለነገርከው ሳይሆን የገባን ሰዎች ወላጆቹ ሳይሆኑ ወይም ቤተሰብ ሳይሆን ያን በሽተኛ መልካም መንገድ የሚያስይዘው ይሄ ባለሙያ ነው እና ይግደለም ይሄ በሕክምና እንዲሆናል ይሄን የሚያደርገው ፈልጎ አይደለም የህመሙ እንትን ነው ሲምፕተም የህመሙ አይነት ነው እንዲህ እንላለን አይደል? እና ምንድነው በእኛ ትግል ብዙ ጊዜ አንተም ሁልጊዜ ታነሳዋለህ እና አብረን ስንወያይ ይገርመናል። ምን ነካው ህዝብ ምን ማለት አይቀርም እኔም አብሬ። ነገር ግን አንዱ ያመለጠን ወይም ደግሞ ከደረሰብን ችግር ውስጥ ይሄ የነቃውና ያወቀው ሊያደርግ የሚገባውን አላደረገም ነበር ማለት ነው። ጤናማው ማለት ነው አይደለም? ያ እንግዲህ ብዙሃኑን እስክንቀበል ድረስ የብዙሃንን ጸባይ ታውቃለህ። ብዙ የራሱ የሆኑ አሁን ነገ አንድ ነገር ጥቂት የበሰሉ ያወቁ ሰዎች ቅድም እንደውም ያልካት ማርግሬት ሚድ ብዙ ክሬዲት የሚሰጣት አንትሮፖሎጂስቷ ዓለምን በሙሉ አጥንታ የሰው ልጆች በዓለም ውስጥ በጣም ጥቂት ሰዎች ግን ኮሚትድ የሆኑ ኮሚትድ እንግዲህ ጽናት ያላቸው ቁርጠኝነት ያላቸው ጥቂት ሰዎች ናቸው ነገሮችን የሚቀይሩ በዓለም ላይ። እስካሁንም የሚሆነው ለጥፋትም ለልማትም ለጥፋት የአውሮፓውያኖችን አንዳንዴ ይወቅሳለሁኝ አይደል? አውሮፓውያን ማይኖሪቲ ናቸው በምድር ላይ በጣት የሚቆጠር እንትን ሄዶ ነው የሚነዳው የነበረው እና የብዙሃን ጸባይ አለ፣ የንዑሳን ጸባይ አለ። ይሄ ያወቅ ነው እንደኔና እንዳንተ የተረፍ ነው። የአያቶቻችን የቅድመ አያቶቻችንም እውቀት በውስጣችን ያለ የሚቆረቁረን የሚያናደን ሰዎች ምንድን ነው ልናደርግ የሚገባን? ምን ብናደርግ ነው ይሄ መንጋው እስኪነቃ ድረስ አይደለም። ነገ እኛ ጥቂቶቹ አሁን አዲስ አበባ ውስጥ ቆራጥ ስራ ቢጀምሩ የቁርጠኝነት ስራ ቢጀምሩ ከዳር እስከ ዳር ነው ህዝቡ እንደገና ግልብጥ ብሎ ከአንተ ጋር የሚሰለፉ ያቺ እስክትለኮስ እንደውም ይሄ ፈረንጆች የሚሉት አለ the darkest hour is that just before dawn ይላል። ካልጨለማ አይቀራም። ጎህ የሚቀደው ጎህ ከድቅድቅ ጨለማ ሳይጨልም አይነጋም። ከድቅድቅ ጨለማ በኋላ ነው ጎህ የሚቀደው። ጎህ ከመቅደዱ በፊት ይጨልማል። ድቅድቅ ነው ጨለማው፣ ክፉ ጨለማ። ጨለማው ድቅድቁ የሚባለው ጎህ ከመቅደዱ በፊት ነው፣ ፀሐይ ፈንጠር ከማለቷ በፊት ነው። እና አንዳንዴ ያን ያሰማኛል። ምናልባት ይሄ ያረገዘ ምንድነው ማነው ወተት ሲናጥ ሽፍታው የሚወጣበት እንትን አለች አይደል? ያችን እንትን ትላለች እኮ አንድ ሽፍታ ታውቂያት የለ እንትን ዘመዶቼ ሲንጡ ያለው እና ምናልባት ተስፋዬ ሰው ናቸውና እንግዲህ በተለይ ታሪኩን የሚያቅሰው እኔ በፈረንጆቹ ሀገር በምኖርበት ጊዜ አንዳንድ ነገር እንትን ሲለኝ እንዲሁ እንትን በሚለኝ ጊዜ እንደውም አዝንላቸዋለሁ። አላዝንባቸውም። እነኛ አረመኔዎች ነው የምለው።
የአረመኔ ብዬ በወዴ እነኚህ አረመኔዎች ነው በአንዳንድ ድርጊታቸውን በማይበት ጊዜ አሁን እና ልክ ነው። ለዚህ ነው እኔ ደግሞ ምሁራኑ ላይ ማጠብቀው ደብሩ አሁን ትምህርት ምናምን ያልከኝ ይህን ሊያደርግ የሚገባው የነበረው ያወቀው ነው እና በተለይ የኢትዮጵያ ምሁራን ከአፄ ኃይለ ሥላሴ ጊዜ በኋላ ጀምሮ አእምሮ እንዳያስብና ለዚህ ብርሃን እንዳይሆን ተደርጓል በሚል ነው እንጂ ምዕራቡን በጭፍንም ለመውቀስም አይደል። ግን እኛ የሄድንበት የትምህርት ዘዴ ይቺ አሁን ያልካትን ነገር እንድናይ ሳያደርገን ቀረ። ደግሞም እኮ በእውነት ለሚያስብ ሰው የፈረንጁን ቀና በርካታ ትምህርት መማር ማለት እንደውም ማስተዋይ የእኛም ዘመዶች ይላሉ እኮ ከመጠምጠም መማር ይቅደም ይላል። ይህንን ቅራቅንቦ ጭኖ ካባ ለብሶ ዶክተር ፕሮፌሰር ምንትስ የሚባለው አጋሰስ ትምህርትን የመናቅ እንትን አይደለም። የሚገባቸው ሰዎች ይገባቸዋል። በአጠቃላይ ትምህርት ማለት የጋን መብራት ይለዋል እኮ ለወገን ካልሆነ ያን ያህል ገንዘብና ድካም ተንትን ተብሎበት አሁን የእኛን ቤተ ክህነት ሰዎች ምንም እውቀት ባይኖረኝም ስለ ኢትዮጵያ ቤተክርስቲያን ያላቸውን ቅንነት በባዶ እግራቸው በየሄዱ ፊደል እያስተማሩ ሰውን ሳንቲም ሳይቀበሉ እንዲህ አይነት ቅንነት ትምህርት ማለት ለወገን አለኝታ መሆን ነው፣ መታደል ነውና እና የበርካታው ውጭ ያለው እንደውም ማነው በአንድ ሰው የሆነ ነገር ጠይቆኝ አንዱን ጠየቅኩት አለ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት የነበሩትን እንደው የኢትዮጵያ የትምህርት ዘርንትን ምን አፈራ እንደው ምን ለኢትዮጵያ የጠቀመ ብዬ ጠየቅኳል እና ያሰኛል። እርግጥ ነው ምናልባት እንደ አላየህም እንዴ በቀደም 75ኛው ዓመት ሲከበር የአዲስ አበባ ዩኒቨርሲቲ አንተ አላየህም? አብይ ሰብስቦ እነ ብርሃኑ ነጋን እነ ምንትስን ይሄ ፕሮፌሰር ምን የምትለው ሰው ቁጭ ብሎ ልክ እንደ ፓርላማው አብይ ሌክቸር ያደረጋቸው ነበር እና እነ ብርሃኑ ደግ አረጋቸው ነው ያልኩት እኔ ደግ አረጋቸው እና እሱን ጥያቄ አሁን ያልከውን ጥያቄ ብታየው በጣም ትገረማለህ። የትምህርት ሚኒስትር ሆኖ የሚጠይቀው ጥያቄና 75 ዓመት ሙሉ አዲስ አበባን ዩኒቨርሲቲ የመሰለ ዩኒቨርሲቲ ሲመሰረት እኔ እንኳ ባልኖርበትም ባዶ ማንን አፈራ እና ብታየው በጣም ትገረማለህ። ፕሮፌሰሮቹ ቁጭ ብለው አብይ ስለ ትምህርት ስለምን ገለጻ ይሰጣቸዋል እና በአብይ አልፈርድም ነው ያለው። ምንም ብዙ ጊዜ የምለውም ይሄን ነው። ሰው ያን እዚህ ግባ የማይባል እንኳን እንትን እና ይሄ የሰባተኛ ክፍል ውዳቂ ይሄን በሚያደርግበት ጊዜ አንድ ነፍስ ያለው ሰው ሰምቻለሁ እኔ ያን ሰውዬ እንደው የደረሰበት እግዚአብሔር ቀኑ ይደርሳል እንትንና ያ ሰውዬ እንዲሁ ምንድነው የጠሉት ሰው ተስካሩ ያቀራል ይባላል እና እሱና መሰሎቹን ይሄን ውዳቂ ይሄን አብይ የተባለ ጥጃ ነፍሰ ገዳይ አሸባሪ እና መሰሎቹን የብርሃኑ የሚባል ድብኝት እነኝህን እንደው በጨዋ ደንብ በጨዋ ደንብ ጎበዝ በቀዳማዊ ኃይለ ሥላሴ ጊዜ አንድ ምረቃ አልሄድም አሉ ተባለ ጃንሆይ። እንግዲህ የዩኒቨርሲቲ ንጉሥ የሆኑ በዓለም የረጅሙ ስርወ መንግስት ንጉሥ የነበሩ ሰዎች በማንም ውርጋጥ ተማሪ በሚሰደቡበት ጊዜ ዩኒቨርሲቲ ወጣቱ ትውልድ በነፃነት ለሀገሩ ይውቀሰን ይተቸን ብለን ባቋቋም ነው እንትን እየተሰደብኩ አልሄድም ብለው ቅር ይሰኛሉ የሚል አነበብኩኝ። እንግዲህ ቀዳማዊ ኃይለ ሥላሴን የሚያህል
ዓለም ያከበራቸው እሳቸው በግል እንኳ ቢቀር የኢትዮጵያ 3500 4000 ዓመት ያልተቋረጠን መንግስት የሚወክሉ ሰው በምንትን በሚባሉበት ጊዜ ይሄ የስድስተኛ የሰባተኛ ክፍል ጎዳና ላይ ያደገ ነፍሰ ገዳይ ይሄን በሚልበት ጊዜ ከዚህ የበለጠ ሞት ምን አለ? ለእኛ ተነስቶ አንዱ እንደው ይሄን እንኳ ማለት ሊገለው ይሄን አደረግ ብሎ እንዳይገደል መንግስቱ የሚባል ይሄ መንግስቱ ኃይለማርያም የተባለው ሰውዬ አንድ ትግሬ ነው እንደውም የነገረኝ። አንድ ትግሬ ሐኪም ፕሮፌሰር አስራትን የሚወድ እንግሊዝ ሀገር የዛሬ 40 ዓመት ግድም ነው የተገናኘ ነው እና በጣም ያከብረዋል። አስተምሮኛል አለ ስለሱ ሲያደንቅ። መንግስቱ ኃይለማርያም ከአቅሙ የሚያከብረው ሰው እሱም ብቻ ነው አለ። እንዴት አልኩት። የቀሩት በሙሉ ጥብቆ እዛ ነበር የተማረው፣ አዲስ አበባ ነው የተማረው። ጥብቆ ልበሱ ብሎ ሰማያዊና ካኪ እንትን ብሎ በደሞዛቸው የተወሰነ ደሞዝ ያለው ያን ያህል እንዲለብስ ተደርገው አገር በሙሉ በሚለብስበት ጊዜ የዩኒቨርሲቲ መምህራኖችም ዞር በል ነው ያለው ፕሮፌሰር አስራት ነፍሱን ይማረውና ዞር በል እና የሚያከብረው ሰው መንግስቱ የሚያከብረው ሰው አለ በኢትዮጵያ ውስጥ አንቱ የሚለው እሳቸውን ነው ብሎ ፕሮፌሰር አስራትን ብሎ ነገረኝ። ራሱን የሚያከብርን ሰው ይሄው ርጋጥ እንኳ ያከብራኝ ምን ያህል የሞትን ለመሆን ነው። እንግዲህ ዩኒቨርሲቲ በነፃነት ምን የሚባልበት ማለት ተፈለገውን ሊነገር የሚችልበት ቦታ ይሄ ሰባተኛ ክፍል ውዳቂ መጥቶ ወይም በሚልበት ጊዜ ከዚህ የበለጠ ሞት ምን አለ? እኔ ነው እና ሌላ ሀገር ተሞክሯል። ግን ህዝብ ይሄ ነው። አሁንም እየየም ሲዳላ ነው። አይገባኝም በእውነት ነው። ምክንያቱም እንዳልኩሽ ራሴን ነው እንትን ምለውና እንትን ምለው ከነኝዛ ይሄን ማለት እንትን የሚሳነው ህዝብ መሃል መኖራችን ከጀግና ህዝብ የተወለደ ህዝብ ይሄም መሆኑ አናድድም። በጣም ነው እንትን የሚለኝ ነው። እንግዲህ ተስፋዬ ምን ያለ ሁሉ ምንድነው ጽዋው የሚሞላበት ጊዜ አለ። ለአንዳንዱ ጽዋው ቶሎ ነው የሚሞላ፣ አንዳንዱ ትንሽ የሚፈጅበት ነው። የኛ ዘመናት ፈጀ። እርግጥ ነው የፋኖ አሁን በ2 ዓመት ውስጥ ተነስቶ ይሄን የጠላት መንግስት ይሄን ማድረጉ በ2 ዓመት ጊዜ ውስጥ ቀላል ነገር አይደለም። ተስፋችን የምንለው ይሄን ነው እና ዛሬ በፋኖም ውስጥ በርካታ ወስላቶች ለጠላት ያደሩ ለጠላት መንግስት እጃቸውን እንትን ያሉ ቢኖሩም እንደውም የምናመሰግነው ጉዳይ ነው ይሄኛው ጠርቶ መውጣቱ እና እንጉሉ እንትን ነው እና የቀን ጉዳይ እንጂ በየቀኑ ነፍስ እየዘራን ነው የምንሄደው። ይሄን ነው እንትን የሚለኝ እኔ በየቀኑ እኛ የምናውቃትን ባወቀ ቁጥር ሰው ያበላይ ዘለቀና እንትናን ራስ አበበ እንደው ልጥቀስ አበባ ራስ አበበ ምን አሉ አሉ የሸዋ ወጣት አልነሳ ይላቸዋል። እና ምንድነው የተረዱት? የጠላትን ምንነት አላወቀም እና በየቦታው በቤተ ክርስቲያንም ገበያም እየሄዱ እሳቸው ዱር ገብተው ሸፍተው በአርበኝነት ወጣቱን ምን ይሉታል አሉ ጎበዝ ሃይማኖትን ሚስትን አገርን እኮ እንትን ሊል ነው እነገሌ ገሌ እጃቸውን ሰጥተው እንዲህ ነው ያደረጋቸው ብለው ፎቶግራፋቸውን ያሳያቸዋል። ያ የገጠሩ ህዝብ አመናቸው። ያን አቅም ነበረ ፈረንጅ ያን የመሰለ ወስላታ ቀጣፊ መሆኑ። ግማሹ አሉ እንዳያጓጓው የገዛ ከብቱን ሸጦም አይደለም ገሎ ቤቱን አቃጥሎ እንዳያጓጓው እንዳይመለስ የሸዋ አርበኞች እንደዛ አድርገው እንትን ያሉት። በላይ ዘለቀ በአንጻሩ የጠላትን ምንነት ብቻ ሳይሆን የባንዳን ክፋት በመረዳት ይመነጥር የነበረው ባንዳን ነው። 45,000 ጦር በወሎና በጎጃም ውስጥ የእናቱ ሀገር ወሎ ነው ታውቂያለሽ። የበላይ ዘለቀ በእናቱ ነው የወጣው እንዳትይ
እና ወሎና ጎጃምን ለጠላት ድርሽ እንዳይል ያደርግ የነበረው ባንዶችን እየመነጠረ ነው። ይሄ ሰውዬ መጽሐፍ ማንበቡን እንኳን አላውቅም። ራስ አበበ እንደሰማሁት ሲፈርሙ አበበ ብቻ ነበር የምትባለዋን ነው የሚጽፉት እንጂ ዘመናዊ እንኳን እንደተባለው እርግጠኛ አይደለሁኝም። ይሄንን እንደው የሚያውቅ ያርመኝ። ግን እንደሳቸው አይነት ሊቅ ኢትዮጵያ ውስጥ አልተፈጠረም ብለው ነው ይሄን የነገሩኝ ሰውዬ። ጀነራል ናቸው። ልክ ነው። ትክክል። ጥሩ ምሳሌ ነው ያቀረብከው። ጥሩ ምሳሌ ነው። እንደው ለዛሬው ሰው እንዳይበዛበት ይሄን አዲሱን ዓመት እንጂ አሁን ቅድም ላልከው ይሄ የፓርላማ ውስጥ ቁጭ ብለው ሲጽፉ የምታያቸው ቅድም ያልከው እነ ፕሮፌሰር አስራት ምሳሌ እዚህም ሀገር ዶንት ኦቤይ ኢን አድቫንስ ይላሉ። ገና ሳይታዘዙ በቃ እጅ የሚሰጡ ሰዎች አሉ። እና አሁን የምታየው የአሁኑ ዘመን ቁጭ ብለው ፓርላማ ውስጥ ኖት ይወስዳሉ ከአብይ እና እኩል ለሀገሪቷ ሌጅስሌት ህግ ለማውጣት የፓርላማ ስራ ለመስራት ለማስተዳደር ብቁነን ብለው የመጡ አለመሆናቸውን ፊት እዛው ነው የሚያሳዩ። እየተማሩ ነው እሱ በሚነግራቸው ነገር እና ዶንት ኦቤይ ኢን አድቫንስ የሚባለው ለዚህ ነው። የእነ ብርሃኑንም ሳይ ለዚህም ነው ደጋግሜ አንደኛ ቅድም እንዳልነው እውቀት ነው ነፃ ያወጣል። እውቀትን በምትይዝበት ጊዜ እውቀትና እውነት ደግሞ ከኛ እንዲርቁ በጣም በብዙ ዘዴ ተደርጓል። በተፈጥሮ ካለው በሰው ልጅ ከሚጋራው ከሚደርስበት ነገር በላይ በእኛ ላይ በውስጥም ሀገር በቀሎቻችን እንትኖች ለዚህ ምቹ የሆኑ ስነ ልቦናቸው ስብዕናቸው የተመቸው የህብረተሰባችን ክፍልና ሌሎች ደግሞ ያችን ሀገር ሊወሩ በተለያየ መንገድ የሚመኟት ያቀነባበሩት ስለሆነ ነው። ይሄ ቢገባው ነው የኔ እንግዲህ ይሄ አንተ ለምን አልገባቸውም እስከዛሬ? እውነት ነው። አንተ በምትጠይቀው እውነት ነው። ምን እስኪሆን ይጠበቃል? ምን አለ አይደለም? ምን ያልተደረገና ያልተደረሰበት ነገር አለ በኢትዮጵያ ህዝብ ላይ በአማራው ላይ በቃ ሊትራሊ አለ አይደለም? በግልጽ ተሸጣለች የሚባለው ነገር እየሆነ ለአረቦቹም ለምኖቹም መሬታችን እየተሰጠ ህዝቡ እኔ ደጋግሞ ማውራቱ ማንሳቱ አያስፈልግም በሚል ነው የምቀንሰው። ምን ያልተደረገ ነገር አለ በአማራው ህዝብና በኢትዮጵያ ላይ? እና ይሄ ሆኖ ለምን አልተነሳም የሚለው ጥያቄ አግባብ ነው ለመቀስቀሻ አሁን እሳቸው እንዳደረጉት አርበኛው። በሌላ በኩል ደግሞ የኔ ቢጤ ደግሞ ይሄ እንደ ዋዛ በፈዛዛ የመጣ ችግር አይደለም። በተፈጥሮ አንድ ሀገር ውስጥ የሚመጣ ቀውስም ብቻ አይደለም። በጣም ብዙ የተሰራበት ነው። በተለይ በአእምሯችን ላይ በተለይ በእውቀታችን ላይ እና ያን ቶሎ ብናጠራው እንግዲህ የዛሬ እንትናችን ብናጠራ ምን መጥራት አለበት ነው እንደው ለሚቀጥለውም ውይይት ሌሎችን በጥያቄ መልክ ቢያቀርቡ እኔ እናንተም እንዲሁ የምናነሳው እየጠራ እንዲመጣ እና ከመጥራት ካለበት ነገር አሁን የፋኖ ትግል ብትል አገር ውስጥ ይሄ ከተማ ያለው ትግል ምናምን አማራው ራሱ አማራ ሲጨቁን ነበር ብሎ ያመነ የብአዴን የሚል ስርዓት የመሰረተ እንደገና ዝም ብሎ አሁን ለህልውና ብሎ ቢነሳ ውስጡ ግን አማራን በአማራነቱ የማያይ ከሆነ የሚሄድበት ትግል ላይሳካ ይችላል። ስለዚህ መጥራት አለበት። ወገኖቻችን ይህን ማወቅ አለባቸው። ዝም ብሎ አይደለም አንተም የምትወተውተው እኔም በተለያየ መንገድ የምወተውተው ቅድምና ይሄ የታመመው ህዝብ እስኪነቃ ብለን ደግሞ ከጠበቅን የኛ ትንሾቹ የምናውቀው ወደፊት የሚደረጉትን ነገሮች እያደረግን ካልሄድን የጠነከረ ካልመታን ማለት እኔ እናንተ ጦር ዘራፍ አልልም። በዛ ግን በአእምሮ ደረጃ ይሄን የተበላሸ አእምሮ እንደገና አጽድተን እውነተኛ ኢትዮጵያዊ የአማራውን አስተሳሰብ የአማራውን ማንነት የሚወክል ራስን ሆኖ መገኘት ራሱን እንዲሆን ቅድም ያልኩት የአእምሮ ስኪዞፍሬኒክ ወይም የለንም። ስለዚህ እሱ አማራጭና አጣራ ነው። አየ አሁን ለሚቀጥሉት ውይይቶቻችን
ካልደፈረስ አይጠራም ተብሏል። ደፍርሳለች ሀገራችን አዎ ህዝቡም አዎ ህዝቡም ትግሉም ራሱ። ስለዚህ ትግሉ እንዲጠራ መደረግ ያለባቸው መጥራት ያለባቸው ቦታዎች አሉ ብለን የምናስባቸውን እንዲሁ ለወደፊቱ በውይይት ደረጃ እያነሳን በአጭር ይሄ አዎ ዛሬ ሰፋ አድርገነዋል መሰል ብናነሳ አዎ ትጥቁ ምናልባት ትጥቁ ቀጥል ቀጥል። ቅድም የጠቀስሻት ነገር ሆዴ ገብታ ነው እና ይሄ ጦርነት የታወጀበት ህዝብ አሁን ላልሽው በዳይነት ተሰምቶት እንግዲህ ሲሆን እንደው ማጋነን አይደለም፣ በቁሙ ሐውልት የሚሰራለት ህዝብ ነው። የኢትዮጵያን 94% አርበኞች ያሰማራና ኢትዮጵያን ከጠላት አንድ አይደለም በታሪኳ መስርቶ ያቆመ ህዝብ አማራ ዛሬ በእነኚህ በውዳቂዎች ወያኔና አረመኔዎች የሰየሟቸው የሶስተኛ አራተኛ ክፍል ከጎንደር ከጎጃም ከወሎ ከመንደር የውዳቂ ምራጮች አማራ እንዲመሩ የተደረገበት የምራጭ አማራ የተደረገበትን እንትን ይሄን የሚያስታጥቀው እንትን ለዘመናት ለ35 ዓመታት እነኚህ ሰዎች ከመጡ ወዲህ የእኛን ዘመዶች ነፍጠኞቹን አርበኞቹን ኢትዮጵያ ያደረጉ ግራኝ በታትኗት እነኛ አረመኔዎች ኦሮሞ ተብዮች የበታተኗትን ሀገር አንድ ያደረጉ ነገስታቶች እንደ ምኒልክን የኢትዮጵያን ዳር ድንበር በደሙ በቱ ዳር ድንበር ሄዶ ነባሯን የዛሬ 4-5 ሺህ ዓመት የነበረችዋን ኢትዮጵያን ድንበር ያስከበረን አማራ ዝርያ እንደ ወራሪ ተቆጥሮ እንትን በሚባልበት ጊዜ ዛሬ ያለው ይሄ ድንቁርና እንግዲህ የሚያስብ ጭንቅላት ቢኖራቸው ኖሮ መጠየቅ ያለበት ወራሪ ከትላንትና የመጣ ኦሮሞ ተብዬው አንተ ብሎ ደግሞ ይህን ማለት ሲገባው በዳይነት ተሰምቶት እና የኛ ኃላፊነት ቸል የምንለው ጉዳይ አይደለም ማለት ነው። እኛ ሞቷል በቁሙ ብለን የምንተው ጉዳይ አይደለም፣ የኛ ጉዳይ ነው። ለምን ምንድን ነው አንድ አባባል አለ፣ ወርቁ ቢጠፋ ሚዛኑ አይጥፋ ነው። ሚዛኑ እንዲጠፋ መደረግ የለበትም። እኛ ነፍስ ያለን እስከ ለተሞታችን የምንታገለት ጉዳይ ነው። እኔ እንደውም ከመናገር ባሻገርም በጣም በጣም አስፈላጊ የሆነው እኛ የምንናገራቸው ወጣቱ እንዲይዘው እና ለውጥ እንዲያመጣበት ነው። ትልቁ ስራ ዋናው እሱ ነው። መከራውም ሳይረዝም ጦርነትም ሳይረዝም ህዝብም ሳይጎዳ ጥበቡን ከያዙት ወደፊት እንዲያስኬዳቸው። አሁን አንዳንዱ በዚህ ቅድም ያልኩህ ሚስ ኤጁኬትድ የሆነው ኢትዮጵያዊ አንታይ ሰልፍ ነው። ራሱን ጸረ ራሱ የሆነ ነው። ኤሊያን ለራሱ እነዚህ ከአእምሮ ህመም ጋራ ተያይዘው ባይተዋር የሆነ ለራሱ ባይተዋር የሆነ ለራሱ ባይታወር የሆነ ነው እና አንተ ይህንን አንድን እንደዚህ አይነት አስተሳሰብ ስትናገር ወይም ስንነግር የመጀመሪያው ተቃዋሚና ጠላት የሚሆነ ያ ነው። ደረጃውን እንድናውቀውና እንዴት ተደርጎ ከዚህ አልፎ ምክንያቱም ለራሱ ባይታወር ነው፣ ለራሱ ጠላት ነው። እንደውም አንዳንድ ጊዜ ሊከፋውም ይችላል፣ መስማትም አይፈልግም። ይክፋው፣ ምን አባቱ ይክፋው። እንደሱ ልንል አንችልማ። ምክንያቱም ይላል አማራ ምንድን ነው ወንድሙ ምን ሆኖ እንትኑ ካልከረፋው በእንትኑ ጣልለት፣ ማን ነው ሬሳው ነው ደሙን እንትን ይበላው ነው የተባለው። ስለዚህ የተለየ ጊዜ ነው። የተለየ ጊዜ ነው ደብሮ፣ የተለየ ጊዜ ነው። የተለየ ጠላት ነው። የተለየ እኔ ምኞቴ ጥቂት ነው የምንፈልገው፣ ጥቂት ኢትዮጵያውያን ወጣቶች ይሄ ዝም ብሎ ለዚህ አሁን ያለበት የድንቁርና የምን እንትን ውስጥ የሌሉ የኢትዮጵያውያን የጥንታዊ አባቶች ቅድመ አያቶቻችን እናቶቻችን ቤተ ክህነት ምን ያ ሁሉ እውቀት በውስጣችን ስላለ ስለማምን ይኖራል ብዬ ስለማምን ከዛ ጋራ ግንኙነት መፍጠር ጥንካሬ ማፍራትና በአስቸኳይ ስርዓቱን መቀየር።
ለስርዓቱ መቀየር ካላበቃ ነው ዝም ብለን ሁልጊዜም መላሽና ተከላካይ ሆነን ነው የምንኖረው እና እሱን እንግዲህ እንዲያደርግ በሚቀጥሉት ምናልባት መጥራት ምንድን ነው ካልጠራ አይጠጣም ብለሃል። አይ ዶንት ኖ ምን ማለት ነው ካልጠራ አይጠጣም። ካልደፈረሰ አይጠራም። ካልጠራ ውሃም በነገራችን ላይ ጠላ አይደለም ውሃ ውሃ አሁን በዘመናዊ እንትን ስልት አለው። አይኔ ጉሽ ሲባል ጉሽ ሲባል ጉሹ ጠራ ይባላል። አዎ ያ የጠላ ግን ይሄኛው ለውሃ ነው ጠቅላላውን። አሁን የደፈረሰ ውሃ ረጅም ጊዜ በሚሄድበት ጊዜ ድንጋዩ እንትን ብሎ አሸዋው ምኑ እየቀረረ እንትን እንደሚመጣ ሁሉ የሰውም ልጅ እንትናችን የማይቀር ነው። እንዳልነው ሰው የሚጠጣ ምንድን ነው ካልጠራ አይጠጣም ብለናል አይደል? ለእኛ ደግሞ ለትግላችን ምሳሌው ይሄ ሁሉ እስካሁን ቅድም ያነሳቸው ቀውሶች፣ አስተሳሰብ፣ የታሪክ የምን እነዚህ ካልጠሩ ነፃነት አይገኝም ነው አይደል? እኔ እንደ አናሎጂውን ለመውሰድ ብዬ ነው። በእርግጥ ውሃም ጠላም ዋቴቨር ነው ነገሩ። ግን ካልጠራ ይሄ ነገር ካልጠራ ትግላችንን አጥርተን ጠላት ማን እንደሆነ ወዳጅ ማን እንደሆነ በየት መንገድ እንደምንሄድ የቱ አሰናካይ እንደሆነ ይሄን ካላጠራ ነው ያ አይጠጣም፣ ነፃነት አይገኝም። የአማራውም የኢትዮጵያዊም ነፃነት አይመጣም እና እያጠራን እንሂድ ነው መልእክታችን አይደል? እንግዲህ ደብሩ የመጥራቷ እንትንማ የረባ አገራችን የጠራ ደረጃ ላይ ልትደርስ የምትችለው ያን የደፈረሰ ይደፍርስ እና አሁን ዛሬ ምንድን ነው በርካታው ሰው ለበርካታው ሰው አልደፈረሰም ገና። አሁን መደፍረሷን ነው የሚፈራው። መደፍረሷን ይሄን ለበርካታው እኛ የምንመኘው መደፍረስ ገና ነው። መደፍረስ እኮ የሚባለው እኛ ምንለው የምንመኘው ይሄን የጠላት መንግስት በእውቀት ድራሽ አባቱን ሊያጠፋ ይችላል። በቂ እውቀት የታጠቀ ሰው ምንም ፍራቻ አይኖረውም። ሀቅን የያዘ በዚህ በእነኚህ ሰዎች ቋንቋ አንድ ተረት አለ። ምን ይላሉ? በዚህ ኪጅብኒ ይላል። ኪጅብኒ ማን ነው? ውፉን ኡዳምቢራ ዱፋ ኪጅብኒ ዱጋምቢራ ዱፋ ይላል። እና ምንድን ነው ሰው በአማርኛ እንደ ነውር ነው የሚቆጠረው። ሰው የሚያመልጠው አሁን ሲሮጥ ምን ሲል ላጥ የሚያደርገው ያ ላጥ የሚለው ትንፋሽ ጠረን ከሌላ ቦታ ነው፣ ገዘፍ ካለ እንትን ነው የሚመጣው። እንደዛውም ሁሉ እውነት ሐሰት ከእውነት ነው የሚመጣው የሚሉት ፈሊጥ አላቸው። እና ምንድን ነው ይህን ያሰኘኝ የሚያበረ እንትን የሚል እውነት ነው። እውነትን ለመናገር ማሰብ የማያስፈልግ እኮ እውነትን ዋሾ ነው ብዙ ነገር እንትን የሚቀለማምደው። ሐቅን የታጠቀ ሰው ምንም ሐቅ ነው እንትን የሚያደርገው። ነግሬሽ እንደሆነ ደጋግሜ እንዲሁ አውሬነት ባህሪ ያለኝ አያቴ የሚያድን ስለነበር እና አንድ 2-3 ጊዜ ሁለቴ የገጠመኝ ነበር እና እኔ ያላ እንትን አነጣጥሬ እንትን ስል አብልተዋል አጠጥተዋል አይለኝም አንድ ሰውዬ። እኔ ባለብረት ነኝ። ኢትዮጵያ እኮ ነው። አንድ ገበሬ አብልተዋል አጠጥተዋል አይለኝም። ክውን ያልኩት ሐቅ ነው የያዘው ሰውዬው። ደግሞ ናሽናል ፓርክ ውስጥ አዋሽ በፍሎቤር አሁንም የሜዳ ፍየል እንትን ሲል አንድ አፋር ጩቤ ነው የታጠቀው። እንዲህ ነው ያለኝ፣ አትንካው። ሰበረኝ። እውነት ነበር የያዘው፣ እውነትን የያዘ እኔም የተሰበርኩት ብረት ይዤ። እውነት እኮ ብቻ እኮ አይደለም ደብሩ፣ እነዚህ እኮ ይሄ ኦርጋኒክ የምትለው ያ እንትን እውቀት፣ ታሪካዊ ማንነት፣ ይሄ ሁሉ እኮ የነበረው ህዝብ ነው። እሱን እኮ ነው ስልጣኔ የምንለው። ያን ህዝብ እኮ ነው እና ይህን የታጠቀ እውነት የታጠቀ ህዝብ በእውነት ነው አላንዳች ይሉኝታ እኔ እነኝህን
እናንተ ብሎ ደግሞ ኢትዮጵያዊ በገዛ ሀገሩ አይኑር የሚልን በጣም እንደነኛ አይነትን ወራሪ የሚሸክም ለአንድ አዎ ቀን እንኳ አእምሮ አሁን ያልከው አፋርና ገበሬው አእምሯቸው አልተበከለም። አእምሯቸው የራሳቸው ነበር፣ የራሳቸው ባለቤት ነበሩ፣ የራሳቸው ኤጀንሲ ውክልና ነበራቸው። ይሄ ከተማው ተማረው ምን የምትለው እሱ ነው። በቃ ትግላችን እሱ ነው እና እያጠራን እንመጣለን። መደፍረሱም ቀውሱም ለበጎ ነው ተብሏል። በእንደዚህ አይነት ወቅት መቼም ኢትዮጵያ እኔ ቅድም ምን እስኪደፈርስ ነው የሚጠበቀው? ቅድም እያልክ ነው 200 ብር በአንድ ብር ለውጥ በአንድ ዶላር ለውጥ እየሆነ ነው። ሁሉ ነገር መከራውን መዘርዘር እና ደፍርሷል ነው ማህበረሰቡን ደፍርሷል። ግን አንዳንዴ እንትን አለ አይደለም የሚደረስበት እንዳልከው ለንቃት ለዛ እና አንዳንዱ እኛ የምናካፍለውም አንተም ጽዋው ለሁሉ አልሞላም ገና አልሞላም እንላለን። ግን የምናደርገውን ውይይት ተቀብለው ጽዋው እንዲሞላ እንዲያደርጉት ነው። በተለይ ለወጣቱ ፊደል ለቀመሰው ወደፊት ያለው እድሜ የነሱ ነው፣ ጊዜው የነሱ ነው እና ከዛ ቶሎ ነፃ እንድትወጡ ነው ይሄን ሁሉ የምንለው ለማለት ነው። ለሚያዳምጡን ሰዎች ዝም ብሎ ፖለቲካ አይደለም። እኔም የተሳሳተ ነገር ልናገር እችላለሁ ከስሜት። ዶክተር ደብሩም ዘራፍ ይላል ከስሜት። ጤናማ ስሜት ነው የኛ፣ ጤናማ ቁጣ ነው። ስለ አንገር ምናልባት ሌላ ጊዜ ስለ እነዚህም በጤና ጉዳይ ላይ ልንወያይ እንችላለን። ጤና መንገድ ላይ ጤናማ የሆነ ቅድምም አንስተው ነበረ ስለ ሞት ስለምን ስናወራ ጤናማ የሆነ ንዴት አለ። ንዴት ብዙ ጊዜ በጣም መጥፎ ነው። ራስን ይበላል፣ ራስን ያጠፋል፣ ራስን ይገላል እንላለን። ግን ሶፍት ስፓት አላት የሚባላል አይደል? አሁን አንተ የምታደርገው ንዴት ዝም ብሎ ኢሞሽናል መሆን ምናምን ሳይሆን ቀስቃሽ እንዲሆን ነው፣ አነሳሽ እንዲሆን ነው። ከእውነት ጋር ታዝሎ የመጣ ንዴት ስለሆነ ያን ንዴት በአግባቡ እንዲነሱበትና ጉልበት እንዲሆናችሁ በሚል ነው ለወጣቱ የምንቀሰቅሰው የምንወያየው። እና ተከታተሉን ለማለት ነው። የምትለው መልእክት ካለ ስጥና። ረዘም አድርገን ነው የተናገርነው። ብዙ ጊዜ ሰው አጠር ይበል እንዲህ ይላል እና ትምህርትና ውይይት ነው የምናደርገው። ከዚህ ቆንጨብ እያደረጋችሁ በአንዱ ሁለቱ ነጥብ ላይ ምን ማለቱ ነው ዶክተር ደብሩ ይሄን ሲል ምንድን ነው? ዝም ብሎ በደፈናው ድብስብስ አድርጎ መሄድ አይደለም። ይሄ ልክ አይደለም። ይሄ የሞራል ጥያቄ ነው። ዶክተር አበባ ምን ማለቷ ነው ብሎ ቁጭ ብሎ እንዲያስብ እንዲያሰላስልና ከአፋሩና ከገበሬው ያለው ንቃተ ህሊና እንዲነሳሳ እንዲያደርጉ ጥሪ ለማድረግ ነው። የአማራ ገበሬ ነው በነገራችን ላይ እንትን ያለኝ እኔ ያለውን አብልተዋል አጠጥተዋል ያለኝ። አፋሩም እንዲህ ነው ያለኝ፣ መመሪያ የሰጠኝ። አፋርና የአፋር ህዝብና የአማራው ህዝብ በኢትዮጵያዊነት ያ ስልጣኔ በውስጣቸው ስላለ ነው። እንደዚህ እንደሌላው ምቹ ሆነው አልተገኙም። በኢትዮጵያዊነት ግመሏም ያውቃል ሰንደቅ ዓላማውን የሚሉ ነው። ታውቃለህ፣ እኔ ደግሞ ለእነሱ ያለኝ ስስ ልብ ቀላል ህዝብ አይደለም የአፋሩ ህዝብ እና ከዛ እንዲማር ነው ለማለት ነው። የምታዳምጡን ቁጭ ብላችሁ ውይይት በሚቀጥለው ጊዜ ከጤናም አንጻር ነው እንዴት ተደርጎ ምን ስልት ቢወጣ በምን መንገድ ሰው ቢታገል በምን ቢነሳሳ ይጠቅማል የሚለውን እንድናይ የሚረዳን ከነዚህ ውስጥ እየተወያዩ በየአካባቢው 5-6 ሆኖ በሚስጥር እየተወያዩ ምን እያሉ የዚች ሀገር ባለቤት መሆን አለብን። እነዚህ አዛውንቶች የሚናገሩት ዝም ብሎ አይደለም። ሽማግሌ ምናምን እንዳልል ነው ራሳችንን ከፍ ያደረኩት አዛውንቶችን እንደብሩ እና እነዚህ ትልልቅ ሰዎች ለእኛ እንዲህ የሚነግሩን እኮ ጥቅም ይኖረዋል። አለበለዛ ያረቡ የምንትሱ አሽከር የገዛ አፍሪካዊ ብዬ እኔ ላለሰልስልህ የፈለኩትን ነው እና ለባዕዳን ነው። ኦሮሞዎችም ሀገር ሊፈጥሩ አይደለም። ፈጥረውም አንተ እንደምትለው ያ ባህልና ያ ታሪካዊ ስልጣኔ የላቸው። ግን የተፈጠረው ሌሎች ለማስረከብ ነው እና አንተ መልእክት ካለህ እንትን በል እና ምንም
ኑሩበት። እግዚአብሔር ይስጥህ። እናመሰግናለን። የሚቀጥለው ዓመት እንግዲህ 26ን የፈረንጆቹን 2026 የእውቀት እና የጥራት ዘመን አስተሳሰባችን የሚጠራበት እውቀትን እና እውነትን መሳሪያ የምናደርግበት እንዲያደርግ በውጭም ላሉት በዛም ለሚቆጥሩት እመኛለሁኝ። መልካም የጥምቀት በዓል ይሁንላችሁ እና ወገኖች እንበርታ ነው የምንለው። ጤና ይስጥልኝ። ሁላችሁም በሰላም ሰንብቱ። አሜን። ሰላም ሁን። አሜን። አበባ እግዚአብሔር ይስጥሽ።